እሺ ማሂ ሰላም እንዴት ነህ ኡስታዝ? ሰላም ነሽ ወይ ማሂያችን? አለሁኝ የቲቶ ድምቀት እግዚአብሔር ደህና ይመስገን ነሽ? ሁሉ ሰላም ነው? አለሁ። አሁን ለምሳሌ ማሂን አሁን ኢየሱስ ለምሳሌ ይመስገን። ለማሂ አሁን ስለ ኢስላም መልእክት በደንብ ሰምታለች። ከዚህ በኋላ ለእኛ ለእሷ ምንድን ነው የሚያስፈልገን? በቃ ጥሩ ወዳጅነት። ውሳኔው የእሷ ነው። ከአላህ ጋር ያልጨረሰችው ነገር አለ እንድጨርስ እናደርጋለን እንጂ እንትን አንላትም ማለት ነው። የሆነ ማለት እኛ የምናምነውን ካልተቀበልሽ እኛ ቤት አትመጪም፣ መልካም ጉርብትና አይኖረንም፣ ጥሩ ግንኙነት አይኖረንም፣ ወዳጅነት አይኖረንም አንልም። ራሱ የጋራ ሴት ብዙ ነገር ስላለን ይኸው በአማርኛ እንግባባለን፣ ተመሳሳይ ቋንቋ አለን፣ ተመሳሳይ ባህል አለን፣ ኢትዮጵያዊነት የሚባል ነገር አለን። ስለዚህ ከዛ አንጻር ተከባብረን መኖር እንችላለን ለማለት ፈልጌ ነው። እንዴት ነሽ? አለሁ ይመስገን ደህና ነኝ። እንዴት ነህ? ለሁለት ወር ኦርቶ ሆናለች ትላለች ወቅት ፊላ። አዎ ኦርቶዶክስ ሆንሽ? አይ ጾሙን እየጾምኩኝ ስለሆነ እኮ ነው። የኦርቶዶክስ ጾም አለ የለ የአብይ ጾም። አብይ ጾም እየጾምሽ ነው? አብይ ጾም የኦርቶዶክስ ብቻ አይደለም ራሱ የፕሮቴስታንትም ጭምር ነው። አትናቴዎስ ነው የደነገገው ታውቂያለሽ? ጾሙ ብሎ አብይ ጾም የሚባለው ታላቁ ጾም እኛ ከጀመርን በኋላ ነው ታዲያ የወጣው እኮ። አሁን ራሱ ሙሉ ወንጌልም እኮ አውጥታለች። ሙሉ ወንጌል የጾም እንትን ግን የኦርቶዶክስ ከተጀመረ አትናቴዎስ ነው ጾሙ ያለው አይደል? ያን 40 ቀኑን ጾሙ ያለው አትናቴዎስ ነው። ማን ነው ጾሙ ያላችሁ? አረ እኛ እሱም ብሏል። ግን እኛ የምንፈልገው ኢየሱስ ስለ ጾመው ጾሙ ማቴዎስ ወንጌል ነው። ኢየሱስ የጾመው ጾም 40 ቀን 40 ሌሊት ነው። ምንም ምግብ አልበላም። እንደዛ ነው የምትጾሙት እናንተ? እኛ አንችልማ 40 ቀን 40 ሌሊት እኮ አላለማ እሱ ሙሴና ኢየሱስ 40 ቀንና 40 ሌሊት ምንም ምግብ ሳይበሉ ነው የጾሙት። ታምር ነው የነሱ። እነሱ የጾሙትን ጾም መጾም አትችሉም። አንደኛ። ሁለተኛ ነገር ደግሞ ጾሙ ብለዋል 40 ቀንና 40 ሌሊት ያላሉ። እሺ ኢየሱስ የጾመው 40 ቀን ነው። ኦርቶዶክስ የሚጾሙ ስንት ቀን ነው? ስንት ቀን ነው ተቀለ? 55 ቀን ነው የሚጾሙት። 55 ቀን 15ቷን ይጨምራሉ ለንጉስ ብለው ታውቂያለሽ ይሄንን? አረ አላውቅም። እንዴት የኢየሱስ ክርስቶስን ጾም ከሆነ ኢየሱስ የጾመው 40 ቀን ነው። እናንተ ለምንድን ነው 55 ቀን የምትጾሙት ብለሽ ጠይቂያቸው ኦርቶዶክሶችን። ጉድ! ይሄ ግድ ነው ታዲያ። ይሄ ማይንም የተከተልኩኝ ስለሆነ መጾም አለብኝ እንጂ ሰው ሰራሽ ነው ራሱ። ፋሲጋንም ገናንም የሚጾመው ጾም ምንድነው? ፍልሰታም የሚጾመው ጾም 7ቱ አጽዋማት የሚባሉት በአጠቃላይ ጦሞቹ በአጠቃላይ የሚጦሙት ሰው ሰራሽ ናቸው ራሱ ማለት ነው። አጽዋማትን ያወጡት ሰዎች ናቸው። ሰው ሰራሽ ነው። ቅዳሜና እሑድን ቆጥረህ ነው ወይስ እንዴት ነው? ቆይ ይሄ ሌሎቹን አይመለከተኝም። እኔ ቅዳሜና እሑድንም ተቆጥሮ ነው። ቅዳሜና እሑድ አይጾሙም ራሱ። ቅዳሜና እሑድ አትጾሙም ያላቸው ማን ነው? ማን ያላቸው? ቅዳሜና እሑድ ሰንበት ነው። ሰንበት ስለሆነ ነው። እኔ ማን እንዳላቸው አላውቅም። ሰንበት ቅዳሜ ነው ወይስ እሑድ ነው? እንደ መጽሐፍ ቅዱስ እንደ አይሁዳውያን ቅዳሜ መሰለኝ። ቅዳሜ አሳው ሰንበትን ነው ምናምን ይባላል። ሰንበትን እሑድ ያደረገው ቆስጠንጢኖስ ነው። የፀሐይ የተወለደችበት ቀን ነው። ሰንደይ ማለት ራሱ የፀሐይ የተወለደችበት ቀን፣ የፀሐይ ቀን ማለት ነው። ሳተርን ማለት ደግሞ ሳተርን የተወለደበት ነው። መንዴ ደግሞ ጨረቃ የተወለደችበት ቀን ነው ተብሎ የሚታመን። ፓጋኖቹ ጣዖታውያኖቹ ሲያከብሩበት የነበረውን ነው እሑድ ቀን አምጥተው ድርግም ያደረጉት ሰንበት ያደረጉት እንጂ እሑድ ማለት በግዕዝ አሃደ ማለት ነው፣ አንድ ማለት ነው። የመጀመሪያው ቀን ነው። ሰኞ ማለት ደግሞ ሰኔ ነው፣ ደገመ ነው፣ ሁለተኛ ቀን ነው። ረቡዕ ረባዓ ነው ራሱ ማለት ነው። ማን ነው? ማክሰኞ ማለት ማግስት ማለት ነው፣ ሶስተኛው ቀን ማለት ነው። ረቡዕ ረባዓ ነው፣ አራተኛው ቀን ነው። ሐሙስ 5 ነው። አርብ ደግሞ አረበ ነው፣ ራሱ ሰበሰበ ነው፣ የመጨረሻው እንትን ነው። ከዛ በኋላ ቅዳሜ እነሱ ስለሚፈልጓት ቀዳሚት ብለው አሏት። ቀዳሚት ያሏት ምንድነው? ሁለተኛው ሰንበት ስላለ ነው። እሑድን ሰንበት ስላደረጉት የመጀመሪያዋ ሰንበት ማናት? ቀዳሚት ናት፣ የቀደመች ናት ብለው ሲሉ ቅዳሜ ብለው አሏት ይላል። ስለዚህ የመጀመሪያው ቀን ማን ነው? እሑድ ነው። ቅዳሜ ነው ሰንበት። በአይሁዶችም ከሄድሽ ማለት ቁርአን ላይም እንደዛ ነው። ሰንበት የሚባለው 7ኛው ቀን የሚባለው ቅዳሜ የሚባለው ነው። ሰንበት የሚባለው በቅዳሜ ቀን እያለ ነው ቁርአኑ የሚናገረው ማለት ነውና ይሄኛው አለ። አሁን ጥያቄያቸው ምንድነው? በቅዳሜ ቀን መጾም የተከለከለ ነው የሚል ወይም ደግሞ በሰንበት ቀን የተከለከለ ነው የሚለውን የደነገጉላችሁ ሰዎች ናቸው ነው እኛ ፖይንታችን። ሰው ሰራሽ ነው። ለምሳሌ አሁን በቁርአን ስትመጪ እና በሐዲስ ስትመጪ መቼ ነው መጾም ያለብን? ረመዳን፣ የረመዳን ወር ላይ ነው የምንጾመው። ቁርአን የወረደበት ማን ያለን?
አምላካችን አላህ ሱረቱ በቀራ ምዕራፍ 2 ቁጥር 186 ላይ ማለት ነው። መቼ ነው የምንጾመው? ከምንድን ነው የምንጾመው? ከፀሐይ መውጫ እስከ ፀሐይ መጥለቂያ ነው ራሱ። ቀዩ ከጥቁሩ ምናምን እያለ ነው አላህ በቁርአን ያስቀመጠው። ለምንድን ነው የምንጾመው? ለአለኩም ተጠቁን ይላል፣ ተቋ እንድታገኙ ነው ይላል። ከነ ምክንያቱ ነው የሚናገረው። ባይብል ላይ ግን ስትሄጂ ጾም አለ። እውነት ነው፣ ቁርአንም ይናገራል። እናንተ ያመናችሁ ወይ ጾምን ከእናንተ በፊት በነበሩት እንደተደነገገ በእናንተ ላይም ተደነገገ ይላል። እውነት ነው አለ። የጾሙ ግን ፓኬጅ ነው እንጂ ያለው ከምን እንደምትጾሙ ለምን እንደምትጾሙና መቼ እንደምትጾሙ ባይብል ላይ ምንም የሚናገረው ነገር የለም። ስለዚህ ምን አደረጉ ሰዎች? በቃ የራሳቸውን ግምት አደረጉና ስራውን ሰሩ ማለት ነው። ለዛ ቁርአን ወረደ። ከዛ በኋላ እናት አትናቴዎስ ከመጡ በኋላ ቁርአን ወረደ። ቁርአን ሲወርድ ምን አለ? ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ምን አለ? ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ አለ። ማናማ? ክርስቲያንና አይሁዶች ማለት ነው። አይሁዶች ሊቃውንቶቻቸው ምን አደረጉ? አርባብ አድርገው ያዙ አለ። ምን አድርገው? ጌቶች አድርገው ያዙ አለ። ረብ የረብ ብዙ ቁጥር ነው። አርባብ ረብ ማን ነው? አላህ ብቻ ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር የተፈቀደ ነው ማለት የሚችለው አንድ አምላክ አላህ ብቻ ነው። ረሱል ሰለላሁ ዐለይሂ ወሰለም ቢሆኑ ከራሳቸው ማድረግ አይችሉም። ለምን? እሳቸው ነብይ ናቸው፣ ከአላህ ተቀብለው ነው። በሐዲስም ቢሆን ያሉ ነገሮች ማለት ነው። ነገር ግን ምን አደረጉ? ሊቃውንቶቻቸው የአይሁድ ሊቃውንቶቻቸው ይሄ ነገር እንትን ነው፣ ይሄ ነገር እያሉ ደነገጉላቸው። ታልሙድን ምናምን ስታነቢ ማለት ነው። ከዛ በኋላ ደግሞ ምን አደረጉ? ክርስቲያን ደግሞ መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ ይላል። በጣም እንትን ነው፣ ከባድ ነው። ተወይደል ሩብያ ላይ ወይም ደግሞ የአላህን ጌትነት አላህ ዓለማትን ሲያስተዳድር ህግ አውጪው እሱ ነው መሆን ያለበት። ሰዎች ግን እናት አትናቴዎስ መጥተው ይህንን ሁዳዴ የሚባል ነገር ጾሙ። ሁዳዴ ማለት ምን ማለት ነው? አብይ ጾም ማለት። አብይ ማለት ታላቅ ማለት ታላቅ ጾም ብለው አሉት። ከዛ ደግሞ ጨመሩና የገና አሉት። ከዛስ የሰኔ ጾም ይባላል፣ የሐዋርያ ጾም የሚባል ደግሞ ቀጠሉ። ከዛ ፍልሰታ አሉ። አሁን ደግሞ በቅርብ ደግሞ በእኔ እድሜ ደግሞ የተጨመረ አንድ ጾም አለ፣ 8ኛ ጾም የተጨመረ አለ። ማን የሚባል? ጳጉሜ የሚባል አለ። ጳጉሜን መጾም ተጀምሯል። ማን ያወጣው? ኢትዮጵያ ውስጥ ያሉ እንትኖች ናቸው፣ ሊቃውንት ናቸው ያወጡት። ጳጉሜን በፈቃደኝነት ይጾማል። ድሮ የነበሩ ጾሞች አሁን ከፍልሰታና ከአብይ ጾም ውጭ የጽጌ ጾም የሚባለው ራሱ ማን ነው የሰጠው ሲባል በፍላጎት ላይ የተመሰረተ ነው ብሎ ይሉ ነበር። አሁን ደግሞ ከፍላጎት አልፎ ምን ሆኗል? ከሙስታሀብ አልፎ ፈርድ ሆኗል በእነሱ። ስለዚህ ምንድን ነው ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ይዘዋል የሚለው ቁርአን ከዛ አንጻር ነው። እና አንቺ ምጾም ጾም ሰው ሰራሽ ነው ወይ? እኛ ኢባዳ አላህ ዘንድ ተቀባይነት እንዲያገኝ ቁርአንና ሐዲስ ላይ መኖር አለበት ሸርጡ መስፈርቱ ብለን እናምናለን። አንቺ ግን ሰው ሰራሽ ነው። በቃ ከላይ በቶ ነገ ጠዋት በቶ እንዴት ሰው ሰራሽ ነው? ጌታ ኢየሱስ ክርስቶስ እንድንጾም ነግሮናል። ኦኬ ይሄን በድንጋጌ 40 ቀኑን ጾሙ ብሏል። ወደ ፈተና እንዳትገቡ ጾሙ ጸልዩ ብሎ ኢየሱስ ነግሮናል። ስለዚህ የትኛው ወደ ፈተና እንዳትገቡ ጸልዩ ነው ያለው? ጾሙ ነው ያለው? ጸልዩ ነው። ያው መጾምም እንዳለብን ተነግሮናል። አዎ አንድ ሰው ምንድነው ታላቅ እምነት ቢኖራችሁ ምንድነው የሚለው? የአጋንንት እንዴት ሊወጣ ቻሉ ሲለው ከምንና ከምን በስተቀር አይወጣም አለ ኢየሱስ። ከጸሎትና ከጾም። ጾም የምትለዋ ነገር ጭማሪ እንደሆነች ታውቂያለሽ? ግሪኩ ላይ እንደሌለ በጣም የሚያሳዝነው ፓርት እሱ ነው። ማለት የለም ልትል ብቻ እንዳይሆን ወላሂ ላዚም በቅንፍ ነው የሚያስቀምጡት። ባይብል ሀብ ላይ አንድ ሰው ገብቶ ያሳየኝ ራሱ ጥቅሱን እናውጣውና በቅንፍ ነው የሚያስቀምጡት። ራሱ በቅንፍ ነው የሚያስቀምጡት። ባይብል ሀብ ላይ ራሱ በቅንፍ ነው የሚያስቀምጡት ራሱ ማለት ነው። አንድ ሰው መውጣት ይችላል ያለ ሰው ካለ ባይብል ሀብ ላይ ያለውት አቡኪ ማሂር አላችሁ። ባይብል ሀብ ትከፍታላችሁ። አሚሮ አለ። እኔ ያለሁኝ መክፈት እችላለሁ። ማቴዎስ 17:21 ላይ ገባ ራሱ ይህ አይነት ነገር ከጾምና ከጸሎትና ከጾም በስተቀር የሚለው ላይ ጾም የሚለው ነገር የለም። እኔ ወላሂ እንደዚህ አይነት ነገር ስንት እንዳለኝ ታውቃላችሁ? 50 አለኝ ባይብል ላይ። አዎ ግሪክኛው ላይ የሌለ አማርኛው ላይ ሰዎች በተለምዶ የሚያነቡት ጥቅሶች ማቴዎስ 17:21 ላይ ያወጣለት። እሺ ስታዚ ያወጣ ማቴዎስ 17:21 ላይ ማለት ነው። ከጾምና ከጸሎት ይላልና ጾም የሚለው ነገር የለም ራሱ እንደዛ። እስቲ እዩት ራሱ ያው 17:21 ላይ ያወጣላት
ኡስታዝ ወጥቻለሁ። አይታይም? ቅንፉን አየኸው? ከላይ ቅንፉ አያችሁት? ማሂ ይታይሻል? ይታይሻል? ቅንፍ ይታየኛል። አዎ እንዳለ ግሪከኛው ላይ የለም ይሄ ነገር። ስለዚህ በቅንፍ ነው ያስቀመጡት ባይብል ሀቦች። ግሪከኛው ላይ የለም፣ ማኑስክሪፕት ላይ የለም ብለው ስላሰቡት በቅንፍ ነው ያስቀመጡት። ቅንፉ ይታይሻል? ዝጋው፣ መዝጊያው ከነ መዝጊያው። እንዲህ አይነት ነገር ከጾምና ከጾም በስተቀር አይወጣም አላቸው የሚለው ነገር የለም፣ ጭራሹን ሙሉን የለም። ታዲያ ከየት አምጥተው አስቀመጡት ኡስታዝ? እኔ እንዲህ አይነት ነገር ይወዳሉ። አዎ ብዙ ነው እንደዚህ አይነት ነገር እንደ እኔ የሌለ ቀስ ያልተጻፈ የሌለ ቦታው ላይ የሌለውን ማርቆስ 15:28 ላይ ያወጣላት ከአመፀኞች ጋር ተቆጠረ ብሎ የኢሳይያስን መጽሐፍ አንዳንድ ሰዎች ይሰጡና ኢሳይያስ መጽሐፍ ላይ እኮ የሚያወራው 53 ላይ ስለ ኢየሱስ ነው ለማለት ኢየሱስ ያልተናገረው ነገር እንደተናገረ አድርገው ጨምረውታል። በጣም የሚያሳዝን ማርቆስ 15:28 መጽሐፍ ከአመፀኞች ጋር ተቆጠረ የተባለው ትንቢት እንዲፈጸም ስለኔ የሚያወራው ነው ብሎ ኢሳይያስ 53ን ኢየሱስ እንዳወራ አድርገው ለማስረዳት እንዳወራ እንዴ እሱማ ስለ ኢየሱስ ነው የሚያወራው። እንዴ ምን ሆነህ ነው? ራሱ ስለ ኃጢአተኞች 12 ላይ እኮ ማለደ ይላል። የማለደው ኢየሱስ ነው። ለኃጢአተኞች ከማለደ እሱ ሌላ ርዕስ ነው፣ ግን እንድታየው ነው። ማርቆስ 15 ላይ 15 ቁጥር 28 ላይ መጽሐፍ ከአመፀኞች ጋር ተቆጠረ ያለው ተፈጸመ የሚለው ግሪከኛው ላይ የለም፣ በቅንፍ ነው የሚያስቀምጡት። ገብቶሻ? እኔ አሁን የፈለግኩት ኢሳይያስ 53 ለኢየሱስ ነው የሚያወራው አይደለም ጥያቄው። ኢየሱስ ያላለውን ለምንድን ነው የምናስዋሸው? ኢየሱስ ያላለውን ነገር ለምን እዚህ ጋር ከጾምና ከጾም በስተቀር እንዲህ አይነት ነገር አይወጣም ብሎ ያላለውን ነገር ኢየሱስን ለምን ይጨመራል ነው የኔ ጥያቄ። ኢየሱስን ለምን እናሳሸዋለን? ውሸት ነው ማለት ነው። የሆነ ያልተባለ ነገር ተጨምሯል። ኢየሱስ አላለም ነው ፖይንታችን ያለ ነው እንጂ እኮ ኢየሱስ ዋሽቷል አይደለም ያልን ያለ። ኢየሱስ ያላለውን ነገር አላለም። ከመጀመሪያውኑ ጀምሮ አላለም። ከየት አመጣችሁት ነው? አማርኛ አንድ እንትን ላሳይሽ። የኢትዮጵያ መጽሐፍ ቅዱስ ማህበር ሄጄውላ በአካል ሄጄውላ አናገራቸዋለሁ። የደነገጡበትን ጥቅስ ላሳይሽ። ማርቆስ 16:8 ላይ ያወጣላት የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ ከየት አምጥቶ ወንጌል አልተበረዘም ለማለት ለሙስሊሞች ጥያቄ ይሁን የተመለሰው አላውቅም። ማርቆስ 16:8 ላይ እንደዚህ የሚል ቃል አለ። በአጭር ጋር ተናገሩ ካለ በኋላ ከዚህ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከ ይላል። አሁን ለዘላለም የማይለወጥ ከሆነ ቁርአን መምጣት አያስፈልገውም። ይኸው እንዴት እንደተጨመረ። አሁን ከዚያ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከው የሚለው ግሪከኛው ላይም የለም፣ እንግሊዝኛው ላይም የለም። አዲሱ መደበኛ ትርጉም ላይ ሲያሳትሙት ምን እንዳደረጉ ታውቂያለሽ? ከየት እንደመጣ እናውቅም ብለው አሽቀንጥረው ጣሉት። ከዛ እኔ ምን አደረኩኝ? ኢትዮጵያ ሲሄድ የኢትዮጵያ መጽሐፍ ቅዱስ ማህበር ጋር ሄድኩኝ። በ1854 የነበረው የባይብላችሁ ላይ ይሄው ከፀሐይ መውጫ ምናምን ነገር ይላልና ይሄንን ማን የጨመረው ብዬ ጥያቄ ያቀረብኩላቸው። እኛ የተረከብነው ኮሚቴው የተረከበው አሁን ነው፣ ከኛ በፊት የነበሩት ናቸው። እየታሉ ስላቸው እነዛ ሰዎች በህይወት የሉ። ከየት እንዳመጡት ግን እስካሁን ድረስ መረጃው የለም። ተመልካች ይሄንን ከፀሐይ መውጫ ጠይቂ ከማንንም ሰው ወላሂ ይሄው አላህ ምስክሬ ነው። የቂያማ ቀን አላህ ሸሂዴ ነው። መላእክት ይመሰክሩብኛል በእኔ ላይ። ማርቆስ ወንጌል 16:8 ላይ እንግሊዝኛው ላይና ግሪከኛው ላይ የለም። እስቲ እንግሊዝኛው ላይ ያውጣላት፣ አዲሱ መደበኛ ትርጉም ላይ ያውጣላት። 80 ላይ ይኖር ይሆን አላውቅም። 80 ላይ አንዴ ልመለከተው እስቲ። 80 ላይ አሁን ሲያሳትሙት እንግሊዝኛው ላይ የለም አይደለ? ከፀሐይ መውጫ እስከ ፀሐይ መጥለቂያ የሚለው የለም። 80 ላይ ልመልከተው አንዴ። 80 ማርቆስ 16:8 እሺ፣ ማርቆስ ምዕራፍ 16 ቁጥር 8 እሺ። አዎ 80 ላይ አለ። እሺ ወደ ግዕዙ እንሂድ። ግዕዙ ላይ እንሂድ። ምናልባት ግዕዙ ላይ ከሆነ 80 ላይ ተገኘ። 80 ላይ አለ፣ ግዕዙ ላይ የለም። ወወፃ ምን መቃብር ወጎያ እስመ ሐዞ ረሃድ ወድንጋጌ ወይ ነግራ ወይ ለሙ እስመ ፈራህ ብሎ ነው የሚያቆመው። ከፀሐይ መውጫ እስከ ፀሐይ መጥለቂያ ምናምን ሰጣቸው የሚለው ግዕዙ ላይ የለም። ወላሂ ከፍቼ ላሳያችሁ አንዴ። አለ ግዕዙ ማሂ፣ ይሄኛው ነው ያለው። ይሄኛው ግን ቀጥሎታል። ወፈነው ይሰብኩ ምስራቅ ብሎ
ምን ላይ ያለው የትኛው ነው ያለ? እስቲ 81 የለኝም። 81 አይደለም ያለኝ ገዙ ላይ ያለ ለፀሐይ መውጫ እስከምትጸመጥ የሚል አለ በወንጌል ያ 66 ላይ አሁን የጨምረውታል። እንትን አዲሱን ያለ ገዙ ላይ ነው። ወፈነወ ይስበኩ ምስራቀ ፀሐይ እስከ ዓለም ሁሉ ፍጥረት። እኔ መክፈት አለብኝ። ይሄንንማ መክፈት አለብኝ፣ ማሳየት አለብኝ። ምክንያቱም ሁለት የተለያየ ነገሮች መሆን የለበትም። እንታዩት። እሺ ይታያል። ቁጥር 8 ላይ ወወፃ ምን መቃብር ወጎያ አሃዙ ለአድ ወደ ድንጋጌ ወይ ነገራ ወይ ለምኑስ መፈራ ይላል 8 ላይ ያው አለ እንደዛ የሚል። እዚህ ጋር ደግሞ እስመ ፈርህ ካለ በኋላ ወኩሉ ዘዘዞን ለጴጥሮስ ብሎ ይቀጥሏል። እንግዲያውስ ከየት እንዳመጡ እንትን ነው። ይሄኛው የቆየው ነው የኛ ማለት ነው። የመቼው ነው እሱ? ያንተ እትም ይሄ አዲሱ ነው ያሁኑ አጨማመሩት ማለት ነው። እንዲህ አይነት ነገሮች ግን ለምን እንደሚያደርጉ አላውቅም። አላህ ማለት እሺ ተውት። እንደ ፈጣሪን አይፈሩም፣ የፈጠራቸውን አይፈሩም። ዝም ብለው ማለት አሁን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ በሰማይ የሚመሰክሩ 3 ናቸው፣ አብና ቃልና መንፈስ ቅዱስ ናቸው፣ እነዚህ ሶስቱ አንድ ናቸው ብሎ ጄሮም ጨመረ 382 ላይ። ለምን ይጨምራል? ከምን አንጻር ጨመረው አናውቅም። በ1911 ላይ ኪንግደም ቨርሽን ባይብል ላይ ከጄሮም ወስደው ጨመሩት። 81 ላይ ደግሞ አሁን ኦርቶዶክሶች ጨምረውታል። እስቲ ያው ያንተ ላይ ስላሴን ለማበረታታት ብለው ምንም የሚለውን አንደኛ ዮሐንስ በሰማይ የሚመሰክሩ 3 ናቸው እነሱም አብ ቃልና መንፈስ ቅዱስ ናቸው የሚለውን ምዕራፍ 3 ነበር። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ቁጥር 7 ግዕዙን ይኸውና እስመ ሰለስቱ እሙንቱ ላይ ከሆኑ ሰማይ ብሎ አቀምጦታል እኮ እንትና ዋው ደግሞ መንፈሱ ነው። ግን እንትን የለም አይደል? አብ ቃልና መንፈስ ቅዱስ ናቸው ይላል። አብና እንትን የለም እንደዛ የሚል የለም። ወማይ ወደም እንደዛ ነው። ወከመ ውእቱ መጽአ በማይ ወበደም ወመንፈስ ኢየሱስ ክርስቶስ ወአኮ በማይ ባህቲታ አላ በማይነ ወደሚነ ወመንፈስ ውእቱ ይላል። በውሃ በደም ይመጣ ይላል። እስመ ሰለስቱ እሙንቱ እለ ይከውኑ ስማ። እነዚህ ሶስቱ በአንድ ይስማማሉ አለ። ውሃው ደግሞ መንፈሱ ነው የሚለው። አሁን እንትኑን ነው የማን ነው የ80 እንመልከተው። የሚሊኒየሙ ላይ አላስቀመጠውም። የ80 ሚሊኒየሙ ላይ ማለት የ2000 ላይ የ1950 80 ላይ አስቀምጦታል። እሺ የ1980 አላስቀመጡትም። መንፈስ እውነት ነው የሚመሰክሩትም መንፈስ ነው የሚመሰክሩትም መንፈስ ዋው ደግሞ 3 ናቸው። 3ቱ በአንድ ይስማማሉ አለ። ላሳይህ እኔ ጋር ያለው ምን እንደሚል እኔ ጋር ደግሞ ያለው በሰማይ የሚመሰክሩ 3 ናቸው ይላል። እሺ ማለት ፈጣሪ እኮ የሚፈራ ሰው እኮ አይጨምርም። ቢያንስ ታማኝ መሆን አለበት ለቃሉ። ለምን እንደዚህ ህዝቡን እንትን እንደሚያሉት ደግሞ አይናገሩም። ደግሞ እኮ ሰው አያነብም ብሎ ስለሚያስቡ ንቀታቸው ነው እኮ የሚገርመኝ። ሰው እንዴት በዚህ ደረጃ ሰው እንዴት ይንቃሉ? ያለ እኔ ጋር ያለውን ላሳየህ። ይታያል። አንብቦ ምን ይላል? ቁጥር 7 ላይ ተገልብጠዋል። ግን እኛ ጋር እኔ ጋር ብቻ የተገለበጠው ከቀኝ ወደ ግራ ሆኗል። ካሜራው ነው መሰለኝ። እንጃ። በሰማይ የሚመሰክሩ 3 ናቸው ይላል። እኔ ጋር በደንብ ነው የሚታየኝ። በሰማይ የሚመሰክሩ 3 ናቸው። አንተ አረብኛ ስለምትጠቀም ነው። አረብኛ አፕ ነው የምትጠቀመው መሰለኝ። አይደለም ይመስላል እንጂ ትክክል ነው። አሁን ለኔ በሰማይ የሚመሰክሩ 3 ናቸው። እሳቸውም አብ ቃልም መንፈስ ቅዱስም። ከዛ 3ቱም ነው የሚለው 3ቱም አንድ ናቸው ያለ መቃየው
እንዲህ አይነት ነገር ማጭበርበር ለምን ተፈለገ? ለምን ተፈለገ? ይህን ሲያትሙት የ1879 የቁም ጽሁፍ የአባሮሜን ጽሁፍ ሲያትመው የኢትዮጵያ መጽሐፍ ቅዱስ ማህበር ይህንን ጨምሮታል። በሰማይ የሚመሰክሩ 3 ናቸው፣ እነሱም አብ ቃልና መንፈስ ቅዱስ ናቸው ብለዋል። እነዚህ 3ቱ ደግሞ አንድ ናቸው ብሎ ነው የጨመሩት። ለምን ሰው መዋሸት አስፈለገ? ምንድን ነው የሚጠቀሙት? የሚያተርፉት ነገር ምንድን ነው ማለት እኮ ነው እኮ። ለምን ይጨምራሉ እኮ ነው ማሂ፣ ለምን ይጨምራሉ ማለት እንግሊዝኛው ላይም የለም ማለት እንግሊዝኛው ላይ ስልሽ የኤንአይቪ ላይ የለም፣ ግሪኩ ላይ የለም። ላቲን ቡልጌት ላይ ጄሮም ነው የጨመረው ለመጀመሪያ ጊዜ። ቢያንስ ማረም እኮ ነበረባቸው። እንደዚህ ማለት ስላሴን ለመደገፍ ብሎ ሰዎች የጨመሩትን ነገሮች ተው ትክክል አይደለም ብለው አንዳንዴ አያወግዙም እንዴ? ራሱ ማሂ የምትባል ልጅ ነበረች ምናምን ብዬ ዮሐንስ ራእይ ላይ ብጨምር ምን ችግር አለው ብዬ ብጨምር፣ አስቢው ምን ችግር አለው ብዬ ብጨምር ራእይ ዮሐንስ ላይ ወይ ደግሞ አንደኛ ዮሐንስ ፌበ የምትባል ልጅ ታስታውሻለሽ? ሐዋርያ ሥራ ምዕራፍ 16 ፌበንን ታውቂያታለሽ? ሲባል ትሰሚያለሽ? የሚገርምሽ ፌበን እኮ ኡክቲፊላ ናት። በዛን ጊዜ የነበረችው ኡክቲፊላ ናት ብዬ ኡክቲፊላን ታውቂያታለሽ አይደል? እኛ ጋር ያለችው እዚህ አድሚን አለች። አሁን ኡክቲፊላ የምትባላለች እዚህ ቲክቶክ ላይ ሪካርደሯ። አዎ እሷ ናት እኮ ብዬ በጽፍ ማለት ነው። ብዬ በጽፍ ምን ይሰማሻል? ይሄ ተው የሚለው ሰው የለም እንዴ? ትልቅ ሰው የለም ወይ እላለሁ። በጣም እንትን ነው። አዎ ለዛ ነው እኔ ክርስትናን አላምንም። እኔ ምንም አላምናቸውም ከትምህርታቸው ጀምሮ ማለት ነው። አንቺ እንደፈለግሽ መሆን ትችላለሽ። ከጌታ ጋር የምትተሳሰቢው አንቺ ነሽ። ከጌታሽ ጋር የምትተሳሰቢው ከአላህ ጋር የምትተሳሰቢው አንቺ ነሽ። አንቺ ጨርሼ ከጌታሽ እኔ መጫንም ምንም ማለት አልፈልግም። ግን ክርስትና እኔ ማልቀበልበት ብዙ ምክንያት አለኝ ብደረድረው ማለት ነው። ማለት እውነትነት ሙሉ ለሙሉ ውሸት ነው እያልኩኝ አይደለም። እውነት ውስጡ ኖሮት ግን በውሸት የታጨቀ ነው። በማር ምንድን ነው በምን የተለወሰ ነው የሚባለው? በምን የተለወሰ ማር ነው የሚባለው አባባል አለ ኢትዮጵያ ውስጥ። አማርኛ እንኳን እየጠፋ ይመጣ። አግዙኝ እስቲ። በእሾህ የተለወሰ ማር ነው አይደለም። በማር የተለወሰ መርዝ ማለት ነው። በማር የተለወሰ መርዝ የሚባል ነገር አለ። ማር ነው ስታዩ ግን መርዝ አለው ውስጡ ማለት ነው። ባይብልን እንደዛ ነው እያደረጉብን ያሉት ማለት ነው። ምስቅልቅሉን እያወጡ ኢየሱስ ያላለውን ነገር እንዳለ ተደርጎ ምናምን እና ለማንኛውም ስጠይቂያቸው አንቺ 55 ቀን ለምን እንደምጾሚ ጠይቂያቸው። 40 ቀን ችግር የለውም የተሰውከ ኢየሱስ ስለጾመው ነው ብለሽ ያዥውና 15ቷን ቀን ግን ለምንድን ነው የምትጾሙት ብላችሁ ጠይቂያቸው። አንደኛ። ሁለተኛ ነገር ደግሞ እንትና ኡስታዚ አሁን ለምሳሌ እርገት አይጾምም አይደለ? እስከ እርገቱ ድረስ እርገት ይሄ አሁን ለምሳሌ ቅዳሜ አርብና ሮብ ምናምን አይጾምም። ጾም የሚባል አይጾምም። ፋሲካ ከተፈታ እስከ 50 ቀን ነው የማይጾመው። ፋሲካ ከተፈታ በኋላ እስከ 50 ቀን። ስለዚህ በቅኖና ውስጥ ታሳቢ ታደርጎ ነው እሱ ከሱ ጋር እንትን ብሎ ከሆነስ ሰው ሰራሽ ነው። በቃ እንዳለ አጠቃላይ የምነግርሽ ነገር ሮብና አርብ የሚባለው ጾም ሮብን ጾሙ አርብን ጾሙ የሚባል ነገር የለም። ራሱ ሰው ሰራሽ ነው። እንዳለ ሰዎች ናቸው የተደነገጉት በዘመናት የተለያዩ ሰዎች ናቸው የሚደነገጉት ማለት ነው። ፕሮቴስታንት እኮ መንፈሳችን እኛ ከአምላካችን ጋር እኮ የምንገናኝ ጾም እኮ በማንኛውም ሰዓት ጾም ይችላል። ስፔሲፋይ ተደርጎ ስፔሲፋይ በዚህ ቀን ጾሙ ተብለው አልተነገራችሁም ነው። በግል ደረጃ እሱ የግል ጾም ነው። ኢየሱስም ስለ ግል ጾም ነው ያወራው። የግል ጾም ስትጾሙ እንደዚህ ሆኑ፣ ፊታችሁን ቅባት አትቀቡ፣ ለሰዎች አታስተዋውቁ ምናምን ያለው የግል ጾም ነው። በተረፈ የማህበር ጾም ወይም ደግሞ የጀማ የሚባል ጾም የላችሁምና እኛ ጋርም እኮ የግል ጾም አለ። የግል ጾም አለ። በግል ምን ጾም አለ። ራሳችን ከአላህ ጋር እንትን እንደው ማለት ነው። ሰኞና ሐሙስ እንጾማለን በግል ማለት ነው፣ ለራሳችን ማለት ነው። ከሌላ ጾሙ ምናምን ሳይሆን በቃ እንደዛ ነው። ያ ጾም ራሱ ነው። ኡስታዝዬ አንድ አይሁዳውያ ማለት ነው የቀራጩ አይሁዳውያን ህግ እንትን ሲያቀርብ ምን ይለዋል? እኔ በሳምንት 2 ጊዜ ጾማለሁኝ አለ። አይሁዳኖች ራሱ በሳምንት 2 ጊዜ እንደሚጾሙ ልምድ ነበራቸው። ይጾማሉ፣ ግን ያ የሚጾሙት ሮብና አርብ አይደለም። አይነሱ ሮብና አርብ አይደለም። አይ ሮብና አርብ አይደለም፣ ሌላ ጾም ነው ራሱ። አንተን ኮሜንታሪውን ተመለከቸው። አይሁዶች በሳምንት 2 ይጾማሉ ሲል 2 የሚጾመው የነበረው እጾማለሁ የሚል ነገር አይሁዳኖች ጋር አይደለም ያለው። እኔ በሳምንት 2 እጾማለሁ ያለው የራሱን የሰውየውን የግል አመለካከት ነው የነገረን እንጂ ስፔሲፋይ ተደርጎ ሮብ ነው፣ ሐሙስ ነው፣ ሰኞ ነው የሚል መጽሐፉ ላይ የለም። ገባሽ? ማሂ?
ማያለሽ አለው እኔ ኡስታዝ አንተ አለ ኦኬ። እና እንደዛ ነው። ሰው ሰራሽ ነገር ይበዛዋል። ብዙ ነገሩ ሰው ሰራሽ ነገር ይበዛዋል። ሪስፔክት አለኝ ለምታምኑበት ነገር፣ ለምታስቡት አስተሳሰባችሁን አከብርላችኋለሁ። ነገር ግን እኔ የማልቀበልበት ምክንያት ብዙ ምክንያት አለ። ምክንያቴን ደግሞ ስናገር በተናገርኩበት ቅስፈት ውስጥ 2 ሰው 3 ሰው ይሰልማል። አልሐምዱሊላህ። በጣም አሁን ላንቺ አሁን እየነገርኩሽ ከስር እንትን ላይ ይመጣሉ፣ ሜሴንጀር ላይ አሁን ይመጣሉ፣ ሜሴንጀር ላይ ይመጣሉ ማለት ነው። ወይ ደግሞ ሌላ ቀን ደግሞ ይመጡና ተምታታብን ምናምን ሞባይልን ወረወርኩት ምናምን ይላሉ። እንደ ተርላ አይነቱ የመጀመሪያ ቀን ስሰማ አለ ሞባይልን ወረወርኩት አለ፣ ተናድጄ አለ። ምን አይነት ሰው ነው? ከዛ አናደኸኝ አለ። ከዛ ቀጠልኩና አለ መጨረሻ ላይ ግን እኮ የሚናገረው እውነቱን ነው ማለት ጀመርኩኝ አለ። ከዛ የመጀመሪያ ቀን ኢብራሂምን መተው ይሰድቡታል እዚህ። ከዛ በሚቀጥለው ቀን ሲበዝ ቀዝቀዝ ይላሉ። ከዛ ከ2 ከ3 ወር በኋላ ሻሃዳ መያዝ ፈልጋለሁ ኢብራሂም ይሉታል። ማሻአላ እኔ ምለውን ተከታይ ያስገደደች ሰው አለ ምናምን ማለት ይጀምራል። ጃቢርም እንደዚህ መርፌ ይወጋና የሆነ ሰዓት ላይ ሲመጡ እንደዛ ነው። እኛ የምንመጀንበት ካላህ ስም ውጪ ሌላ ማንም የለም ምናምን ይላል። እሱ ደግሞ ይመጣና ማለት ነው እኛ እንትን ነው ሰው የሆነው አምላክ ሰው ሆኗል ይላቸዋል። አዎ ኦኬ የአምላክ ማን ነው? ወልድ ነው። ኦኬ አብ ሰው ሆኗል? አልሆነም። አብ አምላክ ነው? አዎ። ስለዚህ ሰው ያልሆነ አምላክ አለ? አዎ። ስንት አምላክ ነው ያለው? 2። አይ 1 እንዴ ማለት ሰው ያልሆነና ሰው የሆነውን ቁጠርልኝ። አይ ይሄ እንትን ነው ምናምን። ከዛ የሚቀጥለው ቀን ሲመጡ ሄደው እዛ ቤት ያለቅሳሉ አስተማሪዎቻቸው ጋር ሄደው ማለት ነው። እሱ እኮ ይኸውልህ ወሂድዬ ድብልቅልቅልቅልቅ እንደው አንድ አይነት ጥያቄ በፈጣሪ ያለ እስኪ ሆነ ነገር በለው ጌታን ምን እንዴ ትክክለኛ ጥያቄ እኮ ነው የሚጠየቀው ራሱ ማለት ነው። ኢየሱስ ምድር እኮ ነው የሚጠየቅህ። ለአመታት አንድ ጥያቄ ጠይቀናል እንዴ። ኢየሱስ ምድር ላይ ያለ ማንን ነው የሚያመልከው የነበረው? ማሂ ታቱ ጋር ይነጋገራል ተባለ እኮ ተነግሮታል እኮ ማንን ነው የሚያመልከው የነበረው ነው የጠየቅሽው? ማምለክ አይባልም ለኢየሱስ ክርስቶስ እናመልካለን ይላል። ኢየሱስ ከተዋሃደ በኋላ ፍጡር ምናምን የሚባለው ነገር ቀርቶ እናመልካለን። እስቲ ዮሐንስ ወንጌል 4:24 ላይ አንድ ያወጣላት 4:22 ላይ ያወጣላት ማሂዬ እንግሊዝኛውን ያወጣላት ዊ ወርሺፕ እናመልካለን አመልካለሁ ነው የሚለው። አብን በእውነትና በመንፈስ መመለክ አለበት አለ። የትም ቦታ ሆናችሁ መመለክ የሚገባው አብ አምልኮ ይቀበላል ይወዳል። ምን አይነት አምልኮ ይወዳል? የትም ቦታ ሆናችሁ የምታመልኩት አምልኮ። እኛ ደግሞ ምን እናደርጋለን አለ? በእውነትና በመንፈስ እናመልካለን አለ ኢየሱስ። እናመልካለን ዊ ወርሺፕ እናመልካለን ይላል። አመልካለን ይላል። ራሱም እናመልካለን ሲል ራሱን እያካተተ ነው ወይ? ታዲያ የአምልኮ ከአምልኮ ውስጥ ያላደረገው ነገር ኢየሱስ ነገር እያስረዳት ነው። እያስረዳት እንዴት ማምለክ እናመልካለን የሚለው ማንን ጨምሮ ነው? ራሱን ጨምሮ አይደለም እንዴ? እንዴት እሱ ነው እንጂ ሊመለክ የሚገባው እንዴት እናመልከዋለን ይላል እኮ። ከአምልኮ ውስጥ ያላደረገው ነገር አለ ኢየሱስ። አሁን አምልኮ ማለት በውስጡ ጾም፣ መፍራት፣ መጸለይ ምናምን ያካትታል አይደለ? አዎ አድርጓል። አልጾመም ኢየሱስ? ጾሟል። አምላክን አይፈራም ነበረ? ይፈራል። አምላክን ይፈራል። ይጸልይ ነበር ወደ አምላክ ይፈራል። ኧረ ይፈራል። እኔ አላቅም አያገባኝም። ጊዜው ማርና ክርስቶስ ይፈራል አላለኝ። ዕብራውያን 5:7 አውጣላት። ቶሎ በል ማሂዬ አንብብላት እንዴ። ዕብራውያን 5:7 ቶሎ በል ማሂዬ አንብብላት። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና በእንባ ጋር ጸሎትና ምልጃን ያቀረበ እግዚአብሔርን ስለመፍራቱ ተሰማለታል። በቃ ጸሎቱ የተሰማለት አምላክን ስለሚፈራ ነው። ማንን ነው የሚፈራው? ማንን ነው የሚፈራው? አምላክን በመፍራቱ ተሰማለት። ጸሎቱ የተሰማለት ስለሚፈራው ነው። አምላክን ስለሚፈራው። ኢሳይያስ 11 ላይ ያወጣልኝ። ኢሳይያስ 11 ላይ 11 2 እና 3 ኢሳይያስ 11 የእግዚአብሔር መንፈስ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደማትሰማ አይበይንም አለ። ማሻአላ። ስለዚህ እግዚአብሔርን የመፍራት መንፈስ አለበት ኢየሱስ።
እግዚአብሔርን በመፍራት ደስታውን ያያል አለ። ደስታውን ያያል አለ። እንኳን አይደለም እግዚአብሔርን ፍጡራንም ራሱ ይፈራል ኢየሱስ የሆነ ሰዓት ላይ ፈርቶ ላበላብ ሆኖ ነበር። የደም እንትን ሲያልበው ነበረ ፈርቶ ኢየሱስ ፈርቶ የደም እንባ ፈርቶ ማለት ነው። የሚያበረታታው መልአክ ራሱ መጥቶ ነው ያገኘው። አይተሽ ከሆነ ማለት ነው ሲፈራ ማለት ነው። በሰውነቱ ነው። አይ በምንም ይሁን በአጥንቱም ይሁን በቁርበቱም ይሁን እኛ እሱ አይደለም ነጥቡ። ሲጀመር ፍርሃት ከሰውነት ጋር የተያያዘም አይደለም ከአእምሮ ጋር የተያያዘ ነው። የሚገርምሽ ነገር ማለት ነው። እና ይፈራው ነበር እና ላበላብ ሆኖ የሚያበረታታው መልአክ መጥቶ ነበር ራሱ ፈርቶ ማለት ነው። ሲፈራ ማለት ነው። ሰዎችን ሲፈራ ማለት ነው። እና ያ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ያ ፍጥረትን የፈጠረው ከፍጥረት በላይ ያለው አምላክ ፍጡራንን ሲፈራ ታየኝ እኮ። ታየው እሺ ችግር የለውም። ፍጡራንን እንትን የሚለው አንቺ በሰውነቱ ነው፣ በቁርበቱ ነው፣ በስጋው ነው፣ በአጥንቱ ነው ምናምን የሚለው ነገር ያዡ ችግር የለውም። ኢሳይያስ 11 ቁጥር 3 ላይ ግን እግዚአብሔርን በመፍራት ደስታውን ያያል አለ። ማንን ነበር ሲፈራ የነበረው? ቱ ለኢየሱስ ብቻ ነው። ለኢየሱስ ብቻና ብቻ ነው። ምንም ነገር የሌለበት ያልተሸራረፈ በቃ ለመሲሁ ብቻ የተነገረ ለሌላ አይደለም። ብቻ አይሁዳኖችም እንደዛ ነው የሚያስቀምጡት። ለመሲሁ ብቻ ለኢየሱስ ብቻ ከኢየሱስ ውጭ ለሌላ አካል የለም። እግዚአብሔር መንፈስ ያርፍበታል እንትን መንፈስ ያርፍበታል ተብሎ ያለው ለኢየሱስ ነው። ለኢየሱስ ለመሆኑ ደግሞ ዕብራውያን ማን ነው ሐዋርያ ሥራ ምንድነው ሮሜ 11 ላይ ጳውሎስ ይጠቅሳል። ከእሴ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል የተባለው ስለ መሲሁ ነው፣ ስለ ኢየሱስ ነው። ራሱ እግዚአብሔርን በመፍራት ደስታውን ያያል ይላል ራሱ ማለት ነው። እሺ ኢሳይያስ 42:1 ላይ ያወጣላት። ኢሳይያስ 42:1 ላይ ማይዬ ኢሳይያስ 42:1 ላይ ያወጣላት። እሺ ቆይ ጥያቄ አለ መጨረሻ ላይ ኡስታዝ ትጠይቂያለሽ። ኢሳይያስ 42:1 ላይ ይኸውልሽ እዚህ ጋር ማህ ያወጣልሻል። እነሆ ደግፌ ያዝኩት ባሪያዬ ይላል። ማን ነው ተናጋሪው? አብ አባቱ። እሺ ደግፌ ያዝኩት ባሪያዬ ይላል። ማን ነው ባሪያ የሚለው? ያው ባሪያ ማለት አገልጋይ ነው። ለኢየሱስ ነው። ማን ነው ባሪያ የሚለው? ኢየሱስ ነው። ኦኬ ደግፌ ይላል። ምን አድርጎ ነው የደገፈው? የሚደግፈው ለምንድን ነው? አቅም ስላጠረው ነው ወይስ ምንድን ነው? ኧረ ተው እንዴ እንዳትቀሰፍ የሚባል ነገር የለም እንጂ ይኸው ደግፌ ይላል። ደግፌ የያዝኩት እና ባሪያዬ ኢየሱስ ተደግፎታል እንደ ማለቴ ማን ነው የሚደግፈው? ኢየሱስን የሚደግፍ አምላክ ማን ነው? የሚተማመንበት ኢየሱስን የሚደግፍ ማን ነው? ኦኬ እግዚአብሔር አብ እሺ ይደግፋል። አንቺ ፈጣሪን ማን ነው የሚደግፈው እንዴ? በጣም እኮ ከባድ ነገር ነው። ፈጣሪም ፈጣሪ ደግፏል ልትይኝ ካልሆነ አላቅም። ታዩ ችግር የለውም። ባሪያ የሚለውን ነገር ይዩ። ምን አይጮህም፣ ቃሉን አያሰማም፣ ድምፁን በሜዳ አያሰማም ይልና የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስ ክፍት አያጠፋም፣ በእውነት ፍርድን ያወጣል። በምድር ላይ ፍርድን እስኪያደርስ ድረስ ይበራል እንጂ አይጠፋም። አረ ስለ ኢየሱስ ነው የሚናገረው። አሕዛብ በስሙ ይታመናሉ ይላል። ስለ መሲሁ ነው የሚያወራው። ከዛ በኋላ 5 ላይ ነው በደንብ ተከታታይ። ሰማያትን የፈጠረ የዘረጋቸውም ምድርን በውስጡ ያለውን ያጸና በእርሷ ውስጥ ላይ የሚኖሩትን እስትንፋስ ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። አሁን እግዚአብሔር ሊናገር ነው። የትኛው እግዚአብሔር? ሰማይና ምድርን የፈጠረው እግዚአብሔር እንዲህ ይናገራል። ማንን ነው የሚናገረው? ኢየሱስን ሲያናገረው ታያለሽ። ከዛ ምን ይላል? እኔ እግዚአብሔር በጽድቅ ጠርቼሃለሁ አለ። ማንን ነው የሚለው? መሲሁን ማለት ነው ሲያናገረው። እኔ እግዚአብሔር ጠርቼሃለሁ አለ። እጅህን ይይዛለሁ አለ። ተመልከች። ከዛ ምን ላለ? እጠብቅሃለሁ አለ። ኢየሱስ ሲተኛ ኢየሱስ በተኛበት ሰዓት ላይ ማርቆስ 4:32 ላይ ስትመለከቱ ኢየሱስ ሲተኛ ሲጠብቀው የነበረው ማን ነው? መዝሙረ ዳዊት ምዕራፍ 124 ቁጥር 1 ላይ ያለው እስራኤልን የሚጠብቅ ምን አይልም አይተኛምና ያንቀላፋም የተባለው ማን ነው? የማይተኛውና የማያንቀላፋው አምላክ ኢየሱስን ሲተኛ ምን እልሃለሁ አለው? እጠብቅሃለሁ አለው። ተመልከች። ሰማይና ምድር የፈጠረው አምላክ ኢየሱስን በሁለተኛ መደብ በጽድቅ ጠርቼሃለሁ አለው። ለነብይነት ለመልእክተኛነት ጠርቼሃለሁ፣ እጅንም ይዘዋለሁ አለው። እደግፍሃለሁ ማለት ነው። ድጋፍ ያስፈልገዋል። ከዛ በኋላ ምን አለው? እጠብቅሃለሁ አለው። ሰዎች እንዳይገሉት፣ ሰዎች እንትን እንዳይሉት በተኛበት ሰዓት ላይ በተኛበት ሰዓት ላይ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ሰዎች ሲተኙ ሰዎችን የሚጠብቀው ጠባቂ ማን ነው? አንድ አምላክ ነው። ኢየሱስ የሚጠበቅ ነው። የሚጠብቅ ሳይሆን የሚጠበቅ ነው። ከዛ በኋላ ምን አለ መሰለሽ?
ኢሳይያስ 44:24 ላይ ይሄ ሰማይና ምድር የፈጠረው አምላክ 44:24 ላይ ስትመለከቱ እንደዚህ የሚል ነገር አለ። 44:24 ላይ ከማዕፀን የሰራ የሚቤዝ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋው ምድርን ያጸናው እኔ እግዚአብሔር ነኝ፣ ከኔ ጋር ማን ነበረ አለ። ሰማይና ምድር ቅድም ኢሳይያስ 42:6 ላይ ኢየሱስ ሲያናገረው የነበረው አምላክ ምን አለ? ከማዕፀን የሰራው አለ የሚቤዝ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋው ምድርን ያጸናው እኔ ነኝ አለ። ከኔ ጋር ማን ነበር አለ? ሰማይና ምድርን ስፈጥር ብቻዬን ነበርኩኝ። ከዛ በኋላ ግን ካለ በኋላ ይሄ ምን ይላል? ያናግረዋል። ማንን? በማዕፀን የሰራውን አካል ሲያናገረው ታያለሽ። ማንን ነው በማዕፀን የሰራው? ኢሳይያስ ምዕራፍ 49 ቁጥር 5 ላይ ግባላት። ኢሳይያስ 49:5 ላይ ኦኬ፣ እዚሁ ላይ ቆይ እንሄዳለን። ከጣዖታት አንጻር አይደለም እንዴ? ማን ነበር ከኔ ጋር እያነጻጸረ ያለው እኮ ከጣዖታት አንጻር እንዳትይ ከኔ ጋር ምን ነበር አለ። ጣዖታት ማንነት ያላቸው ማሂ የላቸው። ጣዖታት ምንነት ናቸው። ስለዚህ ከኔ ጋር ምን ነበረ ነው ያለው? ማን ነበረ ነው ያለው? ማን ነበር። ስለዚህ ማንነት የለም ማለት ነው። አይሽ ከኔ ጋር ኢየሱስ ደግሞ ማንነት እንጂ ምንነት ብቻ አይደለም። ምንነት አለው በእርግጥ ግን ማንነትም ጭምር ነው። የጠየቀው ማን ነበረ ነው ያለው እንጂ ምን ነበረ አላለም። ኢሳይያስ ምዕራፍ 49 ቁጥር 5 ላይ አንድ የሚናገረው ቁም ነገር አለ። ይሁንማ አሁንም በእግዚአብሔር ዓይን ከብሬአለሁ፣ አምላኬ ጉልበት ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ከማዕፀን ጀምሮ ምን ያለኝ ሰራኝ። አሁን እዚህ ጋር መሲሁ የተናገረ ነው። መሲሁ ነው። የመሲሁ ጥቅስ ነው እንዳለ ቸርች ፋዘርስ ለመሲሁ ነው ይላሉ። አሁን ጥያቄው ምንድነው? አምላክ ሆኖኛል አለ። ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ኢየሩሳሌም እንደ ጫጩቶቿን በክንፎቿ መካከል እንደምትሰበስብ ሰበስብ ዘንድ ወደድኩኝ አለ። ማቴዎስ 23:37 ላይ ኢየሱስ መጥቶ ስለዚህ ምን አለ? እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር አለ እንዲህ ይላል። ምን አለው? መሲሁን ሲያናገረው እርሱም አለው ምን አለው? መሲሁን ሲያናገረው የያዕቆብን ነገዶች እንድታስነሳ ከእስራኤል የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ እያለ ይናገራል። ማንን ነው የሚያናገረው? በሁለተኛ መደብ ማንን ነው እያናገረ ያለው? ስለዚህ ኢየሱስም ምን አለው? ራሱ ከማዕፀን የሰራኝ እግዚአብሔር እኔን እንዲህ አለኝ አለ ኢየሱስ። ከማዕፀን ጀምሮ የሰራው ደግሞ እግዚአብሔር ደግሞ ከኔ ጋር ማን ነበረ? ሰማይና ምድርን ስፈጥር ብቻዬን የፈጠርኩት አለ። ከማዕፀን ጀምሮ የሰራው ሰማይና ምድርን የፈጠረው አምላክ ኢየሱስን በሁለተኛ መደብ እጠብቅሃለሁ፣ ጠርቼሃለሁ፣ ለነብይነት ለመልእክተኛነት ጠርቼሃለሁ እያለ ይናገራል። ከዚህ በኋላ ኢየሱስን አምጥተሽ ፈጣሪ ነው ሰማይና ምድር ሲፈጥር አብሮ ነበረ ብለሽ ካልሽ ለኔ ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው የሚሆንብኝ። ማለት ጨዋታ ነው የተያያዘው። ፈጣሪ ነው የሰማይና ምድር የፈጠረው አምላክን ነው። አንደኛው አምላክ አንደኛው እግዚአብሔር አብ እግዚአብሔር ወልድን እያናገረ ነው ያለው። እግዚአብሔር ወልድ እግዚአብሔር አብ የሚባለው ፈጥሮታል። እግዚአብሔር ወልድ የሚባለው ለእግዚአብሔር አብ ለሚባለው ባሪያው ነበረ፣ አምላኩ ነበረ ካልሽኝ ይመችሽ፣ ወላሂ ይመችሽ። ሁጃ ቆሞብሻል። ጨርሻለሁ። መቀጠል ትችላላችሁ። ዙሁር ልስገድ። እኔ መውጣት ትፈልጋለህ? ኡስታዙና በቃ ወደ ቤት ተመለሻለሁ። አሁን ላይ ይቀጥሉና ሌሎች ሴትል ሆነን እንቀጥላለን ኢንሻአላህ። ጀዛከላህ ኡስታዙና። እሺ ኡስታዝዬ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለክብር መስቀሉ። ይቆየን። ማሂ ቆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባል ነገር እንደሆነ ከአምላክ ጋር ወብለሽ ወላዲቱ ድንግል ወደ መስቀሉ የቅድሙን ጥያቄ አልመለሰልኝም። ያሲኑ ልጠይቅ ነበር ግን ኡስታዝ ሊወጣ ነው። ምን አልከኝ? ወይዲታ ክብር ስብሐት ለእግዚአብሔር ወላዲቱ ድንግል ወደ መስቀሉ ክቡር ነው ያልሽው። ምስጋና ለማን አይደለም የሚባለው? ለማን ምስጋና ነው ያልሽው? ለእግዚአብሔርና ለመስቀሉ ክብር ለእናቱና ለመስቀሉ ይላል አይደለ? ለመስቀሉ ይላል አይደለ?
እኮ ትምህርት እኮ ሲጨረስ ስብሐት ማለት አስቢው፣ ስብሐት ማለት ተሰቦት ነው። ተስቢህ ነው፣ በእኛ ተስቢህ ይባላል። ተሰቦት ነው። ተሰቦት ከአንድ አምላክ ውጪ ለመስቀሉ ይላል ራሱ። መስቀሉ እንጨት ነው፣ ብር ነው ወይ ወርቅ ነው? አይሰማም፣ አይለማም፣ አይናገርም፣ አይጋገርም። እንዴት ነው ስብሐት የሚገባው? እሱን እስቲ ጠይቂያቸው። ጠይቃለሁኝ። እሺ እዛው ላይ ደግሞ ምንድነው ስግደት ምን ይላል? ለወላዲቱና ወለ መስቀሉ ክቡር ይላል። ለመስቀሉም ስግደት ይገባል ይላል። እና መስቀሉ እንጨት ነው፣ ብር ነው ወይ ወርቅ ነው ወይ ብረት ነው? አይሰማም፣ አይለማም፣ አይናገርም፣ አይጋገርም፣ አይጠቅምም፣ አይጎዳም። መስቀል ቤዛ ነው። መስቀል የነፍሳችን መዳኛ ነው ይላል እንዴ ውዳሴ ማርያም እኮ። መስቀል የነፍስ መዳኛ ሊሆን አይችልም። አዳኝ ኢየሱስ ነው እንደ መጽሐፍ ቅዱስ እንጂ የነፍስ ቤዛም ኢየሱስ ነው እንጂ እንጨቱ እንዴት ቤዛ ይሆናል? እንጨቱ እንዴት ነው ቤዛ የሚሆነው? ውዳሴ ማርያም ላይ ሳይሆን የዘውትር ጸሎት ላይ እሱን እኔም እቃወማለሁ። እሱ ሳይሆን አሁን ስግደትና ስብሐት እንዴት ይገባዋል እንጨቱ? ሲቆም ብለሽ አስቢ ማሂ። የብር በሳት አትጫወት። ወላሂ እኔ በጣም ነው ማዝነው እንደዚህ አይነት ነገር። በሳት ሰው እንዴት በሳት ይጫወታል? ታዲያ ለምን ይላሉ? ይሄን እኮ የሚሉት ሊቃውንቶች ናቸው ከየቤተ ክርስቲያን በጣም ይበሉ። ግን አንቺ ለእሳት የሚማግድሽን ነገር ለእሳት የሚያደርግሽን ነገር ዘጸአት ምዕራፍ 20 ቁጥር 3 ላይ በላይ በሰማይ በታች በምድር ካለው የማንኛውም የተቀረጸ ምስል አድርገህ አትስገድ አታምልክ ይላል። አንቺ ደግሞ ምስጋና ስብሐት ታቀርቢያለሽ፣ ስግደት ታቀርቢያለሽ ለመስቀል። እሺ ማርያምስ ኢትስ ኦኬ ማለት የእግዚአብሔር እናት ናት ብለሽ አሰብሻት። ምናልባት ለማይሰማ ለማይለማ ለማይናገርና ለማይጋገር ነገር እንዴት ነው ስግደት የምታቀርቡት? ተመችቶሻል ይሄ ነገር? ያያይ አላቀርብም። እኔ የማመልከው እግዚአብሔር አንቺ እኮ ስብሐት ለእግዚአብሔር ወላዲቱ ድንግል ለመስቀሉ ክቡር አለሽ። ግዕዝ አያውቁም ብሎ እኮ ነው። ግዕዝ አያውቁም ብሎ ነው እንትን የሚሉት። ማርያምን አምልኮ እንደሚገባ ታውቂያለሽ? የአምልኮ መስዋዕት ለአንቺ እንሰዋለን ብለው እንደሚሰዉ ታውቂያለሽ? ኦርቶዶክሶች ያው ይኖራል። የለም አለለህም ይኖራል። እኔ አላውቅም። እሱ ነው እኮ የምልሽ። ስሉስ ቅዱስ ይላሉ፣ ራሱ ስሉስ ቅዱስ ይላሉ። ስሉስ ቅዱስ ማለት ምን ማለት ነው? እኔ ምን አውቃለሁ? ስሉስ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ነው። ስሉስ ማለት ሶስት ማለት ነው በግዕዝ። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው ሲላቸው ደግሞ ስሉስ አምላክ ይላሉ ሲያወሩ። ምን ማለት ነው ስሉስ አምላክ ማለት? አንድ አብ ወልድ መንፈስ ቅዱስ ማለት ነው ወይ? እኔ አላውቅም። ይሄኛው ግዕዝ አላውቅም። የሚገባኝ ስሉስ አምላክ ማለት ምን ማለት ነው ትርጉሙ? ስሉስ ማለት ሶስት ማለት ከሆነ ስሉስ አምላክ ማለት ምን ማለት ነው? ሶስት አምላክ ልንል ነው? አይሽ በአማርኛ ሲሆን ይዘገንናቸዋል። በግዕዝ ሲሆን ደግሞ እኛ ሶስት አምላክ አንልም ይላሉ። በግዕዝ ሲሆን አይገባቸውም ስለማያውቁት ተብሎ ቁጭ ብሏል በግዕዝ። እንደዛ ነው ማለት። ሰለስቱ አጋዕዝት ይባላሉ፣ ሶስቱ ጌቶች ይባላሉ። ዓለምን የሚገዙ አጋዕዝተ ዓለም ሥላሴ ይባላሉ። አውቃቸዋለሁ እነሱን። ታዲያ አጋዕዝት እያልሽ እያመለክሽው እንትን ነው። ባይብል ላይ ኦሪት ዘፍጥረት ምዕራፍ 35 ቁጥር 1 ላይ አማልክት ለአማርኛ የሚለው እግዚአብሔር ለያዕቆብ ተገለጠለት ነው የሚለው። ተገለጠ ነው የሚለው። ዕብራይስጡ አጋጣሚ ሆኖ አማልክት ለያዕቆብ ተገለጡለት ነው የሚለው። ፕሉራል ነው የሚጠቀመው። ከዛ ይህን ጥቅስ አምጥተው ለማን ነው የሚሰራው ስንላቸው አማልክት ተገለጡ የሚለው ስላሴን ያሳያል ይላሉ። እኮ አማልክት የሚለው ስላሴን ነው ብለሽ ስጠይቃቸው አዎ። ስለዚህ ስላሴ እንደ መጽሐፍ ቅዱስ ዘፍጥረት 35 1 መሰረት አማልክት ናቸው ወይ ስታያቸው አዎ ይላሉ። ስለዚህ ስላሴ አማልክት ናቸው ስትያቸው ደግሞ አይ አይደሉም ይላሉ ተመልሰው። ምንድነው እንደዚህ ሰውን ግራ የሚያጋቡት? ስላሴን አማልክት እያላችሁ ጌቶች እያላችሁ በጽርሐ አርያም ለሚገኝ ሶስት አምላክ እያላችሁ አምላካችን ያለ መለየት ሶስት ነው እያሉ እየተናገሩ ተመልሰው እኛ ጋር ሲመጡ ልክ የተውሂድ ትምህርቱ በጣም መቋቋም ሲያቀታቸው አይ እኛ ሶስት አምላክ አንልም ይሏል። ሰለስቱ አጋዕዝት እያሉ ሶስት ጌቶች እያሉ ሰለስቱ ነገስታት ሶስቱ ነገስታት እያሉ ሶስት ገዢዎች ሶስት ልዑላን እየተባለ በዛ ላይ አማልክት እያሉ እየጠሩ ስላሴ አማልክት ናቸው እያሉ እየነገሩ በዛ ላይ ደግሞ በሐምሌ ስላሴ ላይ በአንድ እግዚአብሔር እናምናለን ከቅድመ ዓለም በነበረው፣ በሁለተኛው እግዚአብሔር እናምናለን ከአብ በተወለደው፣ በሶስተኛው እግዚአብሔር እናምናለን እያሉ ሳልሱ እግዚአብሔር አሐዱ እግዚአብሔር ካሉ እግዚአብሔር እያሉ እየተናገሩ ነገር ግን ልክ ይሄ ሁላ ኦርቶዶክስ ተሳስተዋል። ኢትዮጵያ ውስጥ እኮ 50% እኮ ክርስቲያን ነው አይደል? 50 ወይ ኦፍ ኮርስ 50% ሙስሊም ነው፣ 50% ክርስቲያን ነው። ከክርስቲያን ውስጥ 35% ኦርቶዶክስ ነው።
35% የኦርቶዶክስ 35 ሚሊዮን ህዝብ ጣዖት እያመለከው ነው እያላችሁን ያላችሁት? ተሳስቷል ካላችሁን ለምንድን ነው የምትደብቁን? የሐምሌ ሥላሴ ያውላ ህዝብ ሲያከብር የመጀመሪያው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር እያለ ሲያመልክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲሉ በውጭ ያሉ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ደግሞ ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት ይላሉ። ከድንግል ማርያም የተወለደው የትኛው ጋድ ነው? ጋድ ዘ ሰን ነው ወይስ ጋድ ዘ ፋዘር ነው የተወለደው? ነው እንጂ ልጅ ወልድ እኮ የትኛው ጋድ? ወልድ የኢየሱስ ጋድ ዘ ፋዘር፣ ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት አሉ። ሶስት ናቸው። የትኛው ጋድ ነው? ጋድ ዘ ፋዘር ነው ጋድ ዘ ሰን ነው የተወለደው ከማርያም? ሰን ልጅ የተባለው በመጽሐፍ ቅዱስ ጋድ ዘ ሰን ነው። አዎ ጋድ ዘ ሰን ነው። ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት ምን አላሉ? ከማርያም ምን አላሉ? አልተወለዱም። ስጋን አልተወለዱም። ስለዚህ ያልተወለዱ ጋዶች አሉ፣ ሁለት አሉ የቀሩ እንትን አሉ። እና ይሄ ትምህርት እኔ እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? እንዴት አድርጋችሁ ነው አይምሯችሁ እንዴት እንደዚህ አይነት ነገር እንዴት ሰው ሶስት አካላቶችን ቁጭ አድርጎ ሲያመልክ ማቴዎስ 4:10 ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። እርሱ ተብሎ በሲንጉላር የተቀመጠ አለ የሚመለክ። እናንተ እነርሱ እያላችሁ ሶስት አካላትን ታመልካላችሁ። አይምሯችሁን አይቆረቁራችሁም? ሊናችሁን አይቆረቁራችሁም? ተመችቷችሁ ነው የምትኖሩት? ክርስቲያኖች ታች ያላችሁ ሪሊ ተመችቷችሁ ነው? ግር የለውም ነው። ከእናትና ከአባቴ ስላገኘው በከእናትና አባቴም ከጠፋ አብሬ ተያይዘን እንለቅ ነው። አስቡበት፣ ወላሂ አስቡበት። አንደኛ ሶስት አካላትን አምልካችሁ የቁጭ ያሉ ሶስት አካላትን ተውት፣ እነሱ የፈጠሩ ናቸው ብላችሁ ስላሰባችሁ። ይሄኛው ደግሞ ድንግል ማርያም ማዕፀን ውስጥ የተፈጠረ አለ። ከድንግል ማርያም ማዕፀን ውስጥ ሜካኒካል ፈንክሽን፣ ኬሚካል ሪያክሽን፣ ፊዚካል ፕሮሰስ አድርጎ የመጣ ፊዚካል ኦፕሬሽን አድርጎ ፕሮሰስ አድርጎ የተፈጠረ አለ። ፍጹም ሰው ሙሉ ሰው አለ። ፍጹም መለኮት መጣና አብሮት ተዋህዶት አምልኮ እየተቀበለ ነው ያለው። ወላሂ ስመ ወላህ ፍጡርና ሰው አምልካችሁ ጀነት እንዳታስቧት። ዛሬ ከሰማችሁበት ጊዜ ጀምሮ ውጃ ቆሙባቸዋል። ፍጡር እያመለካችሁ እንዳታስቧት። ሌላው የነ መስቀል የነ መላእክት የነ ማርያም ምናምን ነገር ኦርቶዶክስ ጋር ነው ያለው። ፕሮቴስታንቶችን ነው የምነግራችሁ፣ ከስር ያላችሁ የምታዳምጡ ፕሮቴስታንቶች፣ ወላሂ ፍጡር እያመለካችሁ ማርያምን አናመልክም፣ ለመስቀል አንሰግድም፣ ምን ውስጥም የለንበትም እያላችሁ ተመልሳችሁ ሶስት አካላት የምታመልኩ ከሆነ ሽርክ ውስጥ ነው ያላችሁት። ተመልሳችሁ ፍጡር እያመለካችሁ ድንግል ማርያም ማዕፀን ውስጥ ፕሮሰስ አድርጎ የተፈጠረ ወንድ ልጅ የምታመልኩ ከሆነ ወላሂ ጀነት አትገቡም። ወላሂ ፍጡር አምልካችሁ እንትን አትገቡም። ኢሳያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አይሆንም ነው ያለው። ፈጣሪ አይሰራም ነው ያለው። ኢሳያስ 49:5 ላይ ደግሞ ከማዕፀን የሰራኝ የሚል ነው። የተሰራ አምላክ ነው፣ የተሰራ አካል ነው። ያ የተሰራውን አካል አምላክ አድርጋችሁ የምታመልኩ ከሆነ ወላሂ ሽርክ ነው፣ የጀሃነም ነው የምትሆኑት። አላህ በሐቁ አይደራደርም በሽርክ። ሽርክ በጣም ትልቅ ወንጀል ነው። አስቡበት። ማሂን ብቻ ሳይሆን ከስር ያላችሁ ፕሮቴስታንቶች። ቀጥል ብሮዬ፣ ይቅርታ አፉ በለኝ በሞኖፖሊ ያዝኩት። ኧረ ኡስታዝ እንዴ ጀዛከላ ኸይር። በጣም ብዙ ትምህርት ነው የሰጠን፣ አላህ ይቀበል። ጀዛከላ። ኦልራይት ሂር ዊ ጎ ጌም። እጃ ሰላም አለይኩም፣ እንኳን ደህና መጣ። ተዋት እያልክ ነው ከታች። እሺ ለማንኛውም ማሂ ኢብራሂም ደህና ነሽ? ወንድም ኢብራሂም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ደህና ነኝ አልሐምዱሊላህ። እሺ ቆይ አንዴ ያሲኖ ማውራት ፈልጓል። አንድ ነገር ታንብብላት ትፈቅድልኛለህ? በትልቁ አድርገኛ እንዴ ማሂ። አዎ ማሂ ተመልከች። አሁን ባለሽበት ሁኔታ ከሞትሽ ማለት ነው ያቆይሽ ፈጣሪ ያቆይሽ። ነገር ግን አሁን ባለሽበት ሁኔታ ከሞትሽ የሚጠብቅሽን ነገር ተመልከች፣ ሳትጸጸቺ። መጽሐፈ መቃቢያን፣ በዚህ ሰሞን ደግሞ ኦርቶዶክስ ነኝ ስላልሽ ይሄን ላንብብልሽ። መጽሐፈ መቃቢያን ሳልስ ምዕራፍ 6 ምን ይላል መሰለሽ? ተመልከች። የምትሞቱበትን ቀን አስቡ። ነፍሳችሁ ከስጋችሁ በተለየሽ ጊዜ፣ ገንዘባችሁንም ለሌላ በተዋችሁ ጊዜ፣ ወደማታውቁት ጎዳናም በሄዳችሁ ጊዜ የምትመጣባችሁ መከራ አስቧት። የሚቀበሏችሁ አጋንንትም ክፉዎች ናቸው፣ መልካቸውም ጥፉ ነው፣ በግርማቸውም የሚያስፈሩ ናቸው።
ቃሎቻችሁን አይሰሙም፣ ቃላቸውንም አትሰሙም። የፈጣሪያችሁ የእግዚአብሔርን ፈቃድ ስላላደረጋችሁ በለመናችኋቸውም ጊዜ ልመናችሁን አይሰሟችሁም። ስለዚህ ነገር ፈጽመው ያስፈሯችኋል አለ። ቁጥር 4 ላይ አጋንንት ይፈሯቸዋልና የእግዚአብሔርን ፈቃድ በፈጸመ ሰዎች ግን ፍርሃት የለባቸውም። በኃጢአተኞች ሰዎች ነፍሶች ግን አጋንንት ይዘባበቱባቸዋል አለ። ማሂ ይሄንን አንብቡ። ሰው ይሄንን አንብቡ ልብ የማይገዛ ከሆነ ኢየሱስ ያስተማረውን ሙሴ ያስተማረውን አስተምህሮት የማይከተል ከሆነ የሚጠብቃችሁ ይሄ ነው። እነዚህ አጋንንቶች በጣም እያንገላቱ ነው የሚወስዷችሁ። ማሂ በነፍስሽ አትጫወቺ። ሌሎች ወገኖችን በጌታ በኢየሱስ ምንድነው? ቆይ እሺ እኔ አነባዋለሁ ላክልኝ። እኔ አሁን እንደዚህ ማስማት አልወድም። በውስጥም ልኬልሻለሁ። እውነቴን ነው። ሞት የሚባለው ነገር ልክ እንደ እንቅልፍ ነው። ልብ ግዙ፣ የምትሞቱበትን ቀን አስቡ እያለ ነው። ነፍሳችሁ ከስጋችሁ በተለየች ጊዜ ገንዘባችሁንም ለሌላ በተዋችሁ ጊዜ ወደማታውቁት ጎዳናም በሄዳችሁ ጊዜ የምትመጣባችሁ መከራ አስቡት። ይሄንን ምንድን ነው የሚጠብቃቸው? የፈጣሪያቸው የእግዚአብሔርን ፈቃድ ስላላደረጋችሁ አለ። የፈጣሪ ፈቃድ ምንድን ነው? እርሱም በብቸኝነት እንድታመልኩት እንድትገዙት ነው። ኡስታዝ ወሂድ እስካሁን ሲናገር የነበረው ሲያስተምር የነበረው ከእኔ በቀር ሌላ አምላክ የለም ብሎ የሚናገረውን አምላክ ካላመለካችሁ የሚደርሳችሁ ጣፈንታችሁ ይሄ ነው። ወደታች ባነበብሽ ቁጥር በጣም ትደነግጫለሽ። ሽማይ ጀዛከላህ ኸይረን ኢብሮ እድሉን ስለሰጠከኝ። ኧረ አብሽር ሀቢቢ ጀዛከላህ። አንተም እንትን ስላረከን አላህ ይቀበልህ። ኦልራይት እሺ ማሂ እንዴት ነሽ ግን? ደህና ነሽ ወይ ማሂ? ጥያቄ ያለኝ ያለች ስለነበረ ኢብሮ እሱን አለሁልህ። ኢብሮዬ እንዴት ነህ ወንድምዬ? ወገን እንዴት ነህ? ማለት ሁሉም ነገር ደህና ነኝ። እንዴ እንደዛ አስታኪ። እኔ የምልሽ ጥያቄ እናስተናግድሻለን። ከጥያቄ በፊት ግን ጥያቄ ነበረኝ። ምን ነበር? ምን ሆንክ? ምን ገጠመ? የገጠመኝማ በጣም ከባድ ነገር ነው። የሚገርምሽ ነገር እኔ በበኩሌ ባይብል ላይ ኢየሱስን ከማግኘት በላይ ነብዩ መሐመድን አገኘው። ምን ትያለሽ? እሱማ የእናንተ መጽሐፍ ቅዱስ ነው ተባለኩ። እናንተ ያሳተማችሁት ነው። ታዲያ እኛ ያሳተምነው ተባለ? የማይባል ነገር የለም። እሺ ኢየሱስ አምላክ ነው የሚል ነገር አጥቻለሁ ባይብል ላይ። ምን ትያለሽ? አጥቻለሁ ነው አግኝቻለሁ? አንድ ጥቅስ የለም። አረ ራይን አንብብ። እኔ እኮ ያስመለጡኝ እኮ ወንድሞቼ ራይን አስነብበውኝ ነው። እና ራይን አንብብ ወላሂ በይ ራይ አንብብ። በእውነት በተለይ ራይ 5 በቃ አልኩ ጉድ ነው ያደረገኝ። ከዛ ደግሞ የሐዋርያት ሥራ ምዕራፍ 2 ነው ቁጥር 13 ላይ ጌታን ሲያመልኩ ሲጾሙ ሲጸልዩ አለ ለኢየሱስ ጌታ ተብሎ። ጌታ የተባለው እንግዲህ መጽሐፋችን ላይ ኢየሱስ ነው። አይገርምህም? ኢየሱስ ክርስቶስ እናንተ አልተመለከም ስትሉ አልነበረ? እስቲ አሳይኝ። እሺ ልይ የቱ ጋር እስቲ ጥቅስ ስጭኝና እዛ ጥቅስ ላይ እናውራ እስቲ። ሰዓት ቆየሁኝ፣ ትንሽ ሰዓት ቆይ ስጡኝ። ከሌላ ሰው ጋር ቀጥል መለሳለሁኝ። አንዴ ሐዋርያት ሥራ 13 ላይ ጌታን ሲያመልኩ የሚለው እኮ አብን ነው የሚያመለክተው። ለምሳሌ ጌታ ራይል ነው እንዴ? ላሳይሽ። አዎ ምክንያቱም ሐዋርያት ሥራ ላይ ጌታ የሚለው ቃል ለአብ ብዙ ቦታ ላይ ውሏል። ለምሳሌ ጌታ ኢየሱስን ቀባው ይላል። ቀቢው ማን ነው? ቀቢው ማን ነው? ቀቢው ላይ ተተህ ጌታ ሲያመልኩና ሲጾሙ ነው የሚለው። ጌታ ይላል። አሁን ለምሳሌ ጌታ የሚለውን ቃልና ኢየሱስን ነጥሎ የሚያስቀምጥበታል። ሐዋርያት ሥራ ምዕራፍ 4 ቁጥር 24 አውጣላት ብሮ። እሺ ታብሌት ባሊዝም በዚህ በስልኩ አላውጣ። ሐዋርያት ሥራ ምዕራፍ 4 ቁጥር 24 ያው ታዝና
ኡስታዝ አለ? የት ሄደ? እነሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ሚት አድርጌ ያወራለሁ እኮ ጌታ ሆይ አንተ ሰማይና ምድርን ባህሩንም በእርሱ የሚኖሩንም የፈጠርክ እያሉት የሚሉት ማንን ነው? ጌታ ሆይ የሚሉት ማንን ነው? ማሂ አለሽ? ያፈኝ አብና ጌታ ሆይ ሲሉ እስኪ የቱ ጥቅስ ስላወጣሁ ነው ወይስ ሌላ ጥቅስ አንበበህልን ነው? እነርሱም በሰሙ ጊዜ ይላል፣ አሳይሻለሁ። እነርሱም በሰሙ ጊዜ በአንድ ድምፅ ከፍ ብለው ወደ እግዚአብሔር ድምፃቸው ጌታ ሆይ አንተ ሰማይና ምድርን ባህሩን በእሱ ውስጥ የሚኖሩትን የፈጠርክ አሉ። ማንን ነው ጌታ ሆይ የሚሉት? እግዚአብሔር ነው። ይኸው ላሱ ኩባል ከላይ እግዚአብሔር ቀጢ በመንፈስ ቅዱስ በብላቴናው በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ ይላል። አሕዛብ ለምን ያጉረመርማሉ? ሕዝቡ ከንቱ ነገር ለምን ያወራሉ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ ተነሱ ይላል። በማና በማ ላይ እና በተቀባው ላይ ጌታ የተባለው ማን ነው? የተቀባው የተባለው ማን ነው? አሃ ከባድ ነው። ቆይ የተቀባው ያው ኢየሱስ ነው። ጌታ የተባለው ማን ነው? እግዚአብሔር ነው የሚሆነው። ኦኬ ጥሩ። ጌታ የተባለው ኢየሱስ ነው እዚህ ጋር። አረ እግዚአብሔርን አንተ ግን ምን ጉር ነህ? አይ እግዚአብሔር አንድ ልጨምር። ቆይ ችግር የለውም አንድ ልጨምርልሽ። ሐዋርያ ሥራ 2:34 ላይ ያወጣላት 2:34 ላይ ያወጣላት። እሺ ጌታ ጌታዬን ጠላቶች የእግር መረገጫ ድረስ ካደረሰ በቀኝ ተቀመጣለሁ ይላል። ማንን ነው ያለው? ጌታ ጌታዬ ይላል እኮ። ጌታ ማንን ነው በቀኝ ተቀመጠ ያለው? ኢየሱስን ነው። አዎ። ስለዚህ ጌታ የተባለው ማን ነው? አብን ተብሏል። ጌታ ጌታዬ። ስለዚህ ኢየሱስን። አዎ። ግን ጌታ የተባለው ማን ነው? ግን ጌታ የተባለው ማን ነው? እዚህ ጋር ጌታዬ ሳይሆን ጌታ የተባለውማ እዚህኛው ላይ ኦኬ፣ ዳዊት እዚህ ላይ ጌታ የተባለው እግዚአብሔር ነው። ኦኬ። ሉቃስ 2:14 ላይ ያወጣላት አንዴ። አንድ ነገር ስናመጣ ታበላሻላችሁ፣ ውሃ ትደፉበታላችሁ። ከባድ ነው። ግን እንዴት ይሻላል ታዲያ? 2:14 ላይ ሉቃስ 2:14 ያው ሉቃስ 2:14 ነው ኡስታዝ። ሉቃስ 2:14 ክብር ለእግዚአብሔር። 2:24 ማለት ሶሪ 24 ቀላቀልኩኝ። እንደ ሙሴ ሕግ የመንጻታቸው አንብበው። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል ጌታ። ማንን ነው ወደ ኢየሩሳሌም የወሰዱት? ማርያምና ዮሴፍ ልጇን ኢየሱስን በማፊት ሊያቆሙት በጌታ ፊት በእግዚአብሔር ፊት ያው በጌታ ፊት የወሰዱት ወደ ጌታ እኮ የወሰዱት ወደ ማፊት ሊያቀርቡት ነው። ወደ ማፊት ሊያቀርቡት ነው ሕፃኑን በእግዚአብሔር ፊት ሊያቀርቡት በማፊት እንደ መጽሐፉት ነገር በጌታ ፊት በጌታ ፊት ቁጥር 26 ላይ እዛ ላይ ቁጥር 26 ላይ ይነገራል። ቁጥር 26 ላይ እዛ በጌታ የተቀባውን ሳይ ሞት እንዳያይ በመንፈስ ቅዱስ ተረቶ ነበር ስምዖን አለ። በጌታ ምን ያለው? በጌታ መንፈስ በጌታ የተቀባው ይላል አይደለ? በጌታ የተቀባው ማን ነው? በጌታ የተቀባውማ ኢየሱስ ነው። ቀቢው ማን ነው? እዚህ ጋር እንደ ሐዋርያ እንደ ጥቅሱ መሰረት እዚህ ጋር እንደ ያው ጌታ እግዚአብሔር አብ እግዚአብሔር አብ ነው። ስለዚህ ኢየሱስም ማቴዎስ ወንጌል 4:24 ላይ 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ብሎ አስቀምጧል። እርሱን ብቻ አምልክ ያለው ማንን ነው? ስለዚህ ያው አውቀዋለሁ እንተው ያ ጌታ ተብሏል። ስለዚህ ለአብም ተነግሯል ነው ለጌታ ለአምላክ ብቻ ስገድ ነው ላይ ጌታን ሲያመልኩ ነው የሚለው እና ጌታ የሚለውን ኢየሱስ ነው የሚል ድምዳሜ ላይ እንዲደረሽ ነው ጥያቄው። ምን ማስረጃ አለን? ጌታ ሲልኛ አግኝተና ታዲያ ምን ሆነህ ነው እንዴ? እኮ አልተገለጸማ የትኛው እንደሆነ። ምክንያቱም ሐዋርያ ሥራ ላይ ጌታ የሚለው ቃል ለአብ ብዙ ቦታ ላይ ውሏል። እንደምታየው ብዙ ቦታ ላይ አለ። ኢየሱስም ለጌታ ለአምላክ ስገድ እሱን ብቻ አምልክ ብሏል። ሉቃስ 1:32 ላይ ደግሞ
ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ለኢየሱስ ዙፋን የሰጠው ጌታ አምላክ አንድ ጌታ የተባለ አንድ ጌታ አለ፣ እሱ ነው የሚመለከው አለ። ስለዚህ ሐዋርያት ሥራ 13:1 ላይ ያለው ጌታን ሲያመልኩ ሲል ኢየሱስን ነው የሚል ድምዳሜ ላይ አውዱ ላይ ኬት አመጣችሁት? እኛ ጌታ የሚለውን ነገር አግኝተን ነው አልኩህ እኮ ዝም ብሎ ጌታ ብሎ መባል እኮ የለበትም። ሌላ ደግሞ አለ እንደ ባይብል ያው ጌታ ተብሎ የተጠቀሰው በአብዛኛው ቃል ለኢየሱስ ነው። ሐዋርያት ሥራ 13:1 ላይ ጌታን ሲያመልኩ የነበረው የሚለው አብርሃምን ነው የሚያመለክተው። ለኔ ማስረጃስሽ ጌታን ሲያመልኩ የነበረው አንደኛ ጴጥሮስ 3:5 ላይ ያወጣላት። አንደኛ ጴጥሮስ 3:5 ላይ ያወጣላት አብርሃም ነው ሲመለክ የነበረው። እኔ እስከዛሬ ድረስ ሸውዳችሁኝ ነው። አብርሃም እንደሚመለክ አላውቅም ነበረ። ይሄው ጥቅስ አገኘው። እሺ ላንብበው ኡስታዞች? አንብበው 5 እና 6 እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና እንዲሁም ሳራ ለአብርሃም ጌታ ብላ እንደጠራችው ታዘዘችለት። ጌታ የተባለው በቃ ጌታ የተባለው እዛ ሐዋርያት ሥራ ላይ ምክንያቱም አብርሃም ጌታ እንደሆነ ተነግሮኛል። ስለዚህ ሐዋርያት ሥራ 13 ላይ ጌታን ሲያመልኩ ነበር ሲል አብርሃምን ሲያመልኩ ነበር ብዬ ተረጉመዋለሁ እኔ። ጉድ ኧረ ተው እንደሱ ይተረጎማል ግን ወይ ሄድዬ እንደው ግን ኢብራሂም ደግሞ የጠየቀሽ ጥያቄ ሌላ ጥያቄ ነው የጠየቀሽ። ኢየሱስ ይመለካል አይመለክም አይደለም ጥያቄው። ኢየሱስ አምላክ የተባለበትን ጥቅስ ባይብል ላይ አጣው ነው ያለው። ቀጥይ። እሱ ደግሞ አጣፍ ብሏል። እኔ አምላክ ኢየሱስ አምላክ የተባለበት የሚገርምሽ ነገር ጠፍቷል። አሁን እንደውም ድሮ እንደውም ትንሽ አለ ምናምን ይሉኝ ነበር። አሁን ጭራሽ የለም። አሁን በቃ እንዳጣን ነው። ምን ትያለሽ? ራእይን አንብበሃል? ራእይ ላይ እኮ መቼም ያ ከላይ ከቁጥር 4 ተወውና ቁጥር 7 እና 8 አንብበዋል። እሱን ተወው። ከቁጥር 4 እንዳትነሳ ማለቴ ያ እንደዛ ምናምን አትበይ። የራሳችሁን ሀሳብ አትስጡበት። ወይም ደግሞ የራሳችሁን መጽሐፍ ቅዱስ ቁጭ አድርጉትና ቁጥር 7 እና 8ን በደንብ ብታነበው አምላክነቱን ይናገራል። ግልጽ ነው። ቁጥር 7 እና 8ን እናንብበውና እስቲ መጽሐፉ ምን ይላል? እስቲ ያው የሚመጣ የሚሞት የሚገርምህ ነገር በጣም ብዙ ነገሮችን ይዳስሳል። ላንብብልሽ። ራዕየ ዮሐንስ ምዕራፍ 1 ቁጥር 7 እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያዩትን ያዩታል፣ የምድርም ወገኖች ሁሉ ስለሱ ዋይ ዋይ ይላሉ። አዎን አሜን። 4 ነጥብ ዘጋ። አለቀ። አሁን ሌላ ኮቴሽን አለ። ኮቴሽን ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሎ አላቆመም። ይላል አለ። ይላል የሚለው ማን ነው? ይላል ነው እንደሚለው እኔ ነኝ ነው እንጂ ያለው። ኧረ ቆይ አንዴ። አይ ማሂ ምንድነው የቀቡሽ? ድለነስ አረደ ወይኔ ጌታ ሆይ እነዚህ ሰዎች እስኪ እኔ ላንብበው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ እና ኦሜጋ እኔ ነኝ ብሎ አቆመ። ነኝ አላ ይላል ማን ይሄ መፈለግ አለብን። አሁን ይሄ ምን ፈልግ እንደ እኔ ነኝ የሚለውን ብቻ እኮ ነው ማለት ጌታ ኢየሱስ ሆይ ቆይ ከባድ ወይኔ የተቆራረጠ ድምጽ እንዴ! ይሄ መንፈቀና ነው። የዛሬው መንፈቀና ነው። ወሂድዬ ጌታ ድምጽ የተቆራረጠ ይሰማሻል? ማሂ ምን አልሽ? ይላል የሚለው እንዴት ነው? ዛሬ ነው ያየሁት። እግዚአብሔር ምስክሬ ነው። እኔ ነኝ የሚለው ነው የማውቀው። ለዛ ነው ቁጥር 4 ላይ የምንመለሰው። ለዛ ነው ማን እንደሆነ ልንፈትሽ ነው ከላይ ጀምረን የምንመጣው። አሁን ከላይ ጀምረን እንምጣና እንየው ምን ይላል መሰለሽ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። እግዚአብሔር ስንት ነው? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ አንድ አለ፣ እሱም ማን ጂሰስ ክራይስት ጂሰስ ይላል። ኢየሱስ አንዱ አምላክ አይደለም። ያው እዚህ ጋር አሁን እግዚአብሔር ለኢየሱስ ክርስቶስ የሰጠው መልእክት አለ። በነገርሽ ላይ እዚህ ሐዋርያ እንትን ላይ እዚህ ራእይ ላይ ብዙ ሰዎች ያወራሉ፣ ብዙ አካላት ያወራሉ። አንዴ እግዚአብሔር ሊያወራ ይችላል፣ ኢየሱስ ሊያወራ ይችላል። በተመሳሳይ ደግሞ ዮሐንስም ያወራል፣ መላኩም በተመሳሳይ ሁኔታ ሊያወሩ ይችላሉ። አሁን እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው አለ። ኢየሱስም በመላኩ ልኮ ለባሪያው ለዮሐንስ አመለከተ። በምኑ? በመላኩ። መላኩ ሲባል የኢየሱስ መልአክ ሳይሆን በዛ በመላክ ልኮ ማለት ነው። ከዛ ቀጠለና እሱም ለእግዚአብሔር ቃልና
ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰክር አለ። የእግዚአብሔር ቃል ሌላ፣ ኢየሱስ ክርስቶስ ሌላ። አየሽው? ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው አለ። ኦኬ ጥሩ። ቀጠለ ቁጥር 4 ላይ ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት አለ። አንደኛ ካለውና ከነበረው ከሚመጣው። እሺ አሁን ያዥልኝ። ካለውና ከነበረው ከሚመጣው ያዥውና በዙፋኑም ፊት ካሉት አለ። ማን ዙፋን ፊት ነው ያሉት? ካለውና ከነበረው ዙፋን ፊት ነው አይደል? ማሂ የሎ በዙፋኑም ፊት ካሉ። ስለዚህ ዙፋኑ ላይ ያለው አብ መሆኑን ደግሞ ሐዋርያት ሥራ ምዕራፍ 5 ላይ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 6 ላይ ተመልከቺ። በዙፋኑና በአራቱ አንበሶች መካከል በሽማግሌዎችም መካከል እንደታረደ በግ ሆኖ ቆሞ አየሁት አለ። ቆሞ የታየው ማን ነው? እንደታረደ በግ ቆሞ የታየው ክርስቶስ ነው አይደለ? አዎ ኢየሱስ ማለት ነው። እሱ ቆሟል። ግን አሁን እዚህ ጋር ቁጥር 7 ላይ መጥቶም አለ እንደ በግ ቆሞ የነበረው እንደታረደ በግ ቆሞ አየሁት የተባለው መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ስለዚህ ከቀኝ እጁ መጽሐፉን የወሰደው ዙፋኑ ላይ ካለው ነው። ዙፋኑ ላይ ያለው ደግሞ አብ ነው። ኢየሱስ ክርስቶስ ግን ቆሞ ነበር። የት ነው የቆመው? በዙፋኑና በአራቱ አንበሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየው አለ። ቆሞ ነበር እሱ። አየሽው? ስለዚህ ከዛ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ቁጥር 13 ላይ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልንም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ልብ አድርጊ ለበጉም ይሁን አለ። ዙፋኑ ላይ የተቀመጠው ሌላ፣ በጉ ሌላ። አይሹ በጉ ማን ነው? ክርስቶስ ነው። ስለዚህ እኔና አሁንም ራዕይ ዮሐንስ ላይ ስንመለስ ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ለሰባቱ አብያተ ክርስቲያናት አለ ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት። በማን ዙፋን ፊት? በዚህ ካለውና ከነበረው በተባለው ዙፋን ፊት ማለት ነው። ተግባባ? ስለዚህ ይሄኛው አብ ነው። ግልጽ ነው። ይሄ አብ ነው። ከዛ ዙፋኑ ፊት ያሉት ከዛ ደግሞ ከምድርምና ከሙታንም በኩር የሆነው የተባለው ኢየሱስ ክርስቶስ ነው። ከዛ በኋላ ከሙታንም በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ። ስለዚህ ጸጋና ሰላም ከሶስት አካላትን አቀረበ። አንደኛ በዙፋኑ ላይ ለተቀመጠው ለአብ፣ ሁለተኛ ለነዚህ ለሰባቱ መናፍስት ለሰባቱ መላእክት ማለት ነው፣ ሶስተኛ ደግሞ ለኢየሱስ ክርስቶስ። ግልጽ ነው። ከዛ ቀጠለ። እንግዲህ አሁን ያለውና የነበረው የሚመጣው አብ መሆኑን አይተናል ማለት ነው። እዚህ ጋር መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን አለ። አምላክ አለው፣ አባት አለው። ስለዚህ አሁንም ቀጥ ከዛ እንሆ አለ ከደመና ጋር ይመጣል ክርስቶስ። ዓይንም ሁሉ ያዩትን ያዩታል፣ የምድርም ነገስታት ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን። 4 ነጥብ ዘጋ የክርስቶስን ነገር። ቀጠለ። ከዛ ያለውና የነበረው የቱ? ቁጥር 4 ላይ ያለው ይላል ስላለም ማለት ነው። ያለውና የነበረው የሚመጣው አለ። አየሽው? እዚህ ጋር ምን አለ? ካለውና ከነበረው ከሚመጣው አለ። ግልጽ ነው እኮ የሚመጣው ሲልም አሁን እንደዚህ ቀደም እኮ አየነው። ከነበረው ከሚመጣው አየነው። ቀደም አይተናል ስለ አብ መሆኑን። ስለዚህ ካለውና ከነበረው ከሚመጣው አለና ሁሉን የሚገዛ ጌታ አምላክ ደግሞ አለ። ማን ነው ሁሉን የሚገዛ ጌታ አምላክ ብለን ስንል እዛው ራዕይ ዮሐንስ አይ ቲንክ ምዕራፍ 22 ቁጥር 21 ይመስለኛል ካልተሳሳትኩኝ ማለት ነው። ኖ ምዕራፍ 21 ቁጥር 22 ሜቢ። እሺ ይኸው ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማናማ? ሁሉን የሚገዛ ጌታ አምላክ እና በጉ። ሁሉን የሚገዛ ጌታ አምላክ ማን ነው? ማሂ አብ ነው አይደለ? አዎ። በጉ ማን ነው? በጉ ማን ነው? ኢየሱስ ነው በጉ፣ ኢየሱስ ክርስቶስ። ስለዚህ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ምን አለ? ያለውና የነበረው ያለና የነበረ የሚመጣው ቁጥር 4 ላይ አግኝተነዋል።
ሁሉን የሚገዛ ጌታ አምላክ ማነው? እሱ አብ አልፋና ኦሜጋ እኔ ነኝ ይላል። አለቀ እኮ በቃ ይኸው እሱ ነው ያለው። በቃ ኢየሱስ አንድም ቦታ ሁሉን የሚገዛ ጌታ አምላክ ተብሎ አያውቅም። አልፋና ኦሜጋም ተብሎ አያውቅም። እንዲሁም ደግሞ እንዳውም ምን አለ ኢየሱስ ክርስቶስን አስመልክቶ የማቴዎስ ወንጌል ላይ ምዕራፍ 4 ቁጥር 10 ላይ ቅድም ኡስታዝ ያስታወሰን ያን ጊዜ አንተ ሰይጣን ሂድ ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሎ ተጽፏልና አለ። የተጻፈው ዘዳግም 13 ላይ ነው። ዘዳግም 6:13 አካባቢ የተጻፈው አሁን እንደገና ላሳይሽ የማቴዎስ ወንጌል ምዕራፍ 1 ቁጥር 31 ላይ አይ ቲንክ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን አለ? እርሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ የተባለው ሌላ ነው። አየሽው? ለኢየሱስ ክርስቶስ ምን የሚሰጠው ስልጣን ምንድነው? ዙፋን የሚሰጠው የአባቱን የዳዊትን ዙፋን የሚሰጠው። ስለዚህ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል ያለው ስለ አብ እንጂ ስለ ወልድ ሽታውም የለም እዚህ ጋር። ይሄን ይመስላል። ሌላ ጥቅስ አለሽ? ከባድ ነው። ምን እንስጣችሁ ያለን መለቴ እንግዲህ ወደፊት የሚመጣው ብለን የምናስበውን መጽሐፍ ቅዱሳችንን እንትን አደረጋችሁት። ምክንያቱም ያለው እኛ ላይ ተፈጻሚ ተብሎ በተስፋ የምንጠብቀው ነው። ራእይ ላይ አንድ ቦታ ኢየሱስ ክርስቶስ አምላክ ነው አይልም። አንድ ጥቅስ ራእይን አምስትን ሳይ እሱንም አይተሃል። አምስትን አይተሃል። አምስት ላይ ነው ጭራሽ የባሰ እኮ ነው። ጭራሽ አምስት የባሰ ነገር። ቁጥር 13 እና 12 ከፍጥረት ያው ይመለካል አብሮ ማለት ነው። እሱም ታይቷል መሰለኝ። ይተው በቃ ላሳይሽ ኖ ላሳይሽ ነኝ። ራዕየ ዮሐንስ ምዕራፍ 5 ቁጥር ስንት ላይ ልሂድልሽ? ቁጥር 13 በሰማይና በምድር 3 ጀምሮ ነው። እሺ ቀጥል። 13 በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለአብ ለበጉም ይሁን ሲሉ ሰማዋል። የሰማው ማን ነው? ማን ነው የሚባለው? የዮሐንስ ነው። ከዛ ደግሞ እንግዲህ አሁን ለሁለት እቺ ነገር እኮ ናት በጣም የምትገርመው። ይኸውልህ ኢብሮዬ ለበጉ ይሁን እንዴ አግኝተናል። ቆይ መሳፍንት ላይ አሁን ከሽ አውሪ ችግር የለም አውሪ። የሚል መሳፍንት ነው እዚሁ ላይ ነው የምንፈራሰፈው። ይኸውልህ አሁን ለበጉ ይሁን ኦኬ ቆይ ለበጉ ይሁን ብሎ ዘግቷል። በዙፋኑ ላይ የተቀመጠው ማን ነው ነው ዋናው? በዙፋኑ ላይ የተቀመጠው አምላክ ብቻ ነው የሚቀመጠው። እሺ አንድ ጥያቄ ልጠይቅሽ። ለእግዚአብሔርና ለአንድ አካል መስገድ ይበልጣል ወይስ ለእግዚአብሔርና ለአንድ አካል ምስጋና ማቅረብ ይበልጣል? የትኛው ይበልጣል? ከሁለቱ የቱ ይበልጣል? መስገድ ይበልጣል? ለአምላክና ለሰው አንድ ላይ መስገድ ይበልጣል ወይስ ለአምላክና ለሰው አንድ ላይ ምስጋና ማቅረብ ይበልጣል? አይ ማምለክ ይበልጣል ማለት ነው። መስገድ አይደለ? አዎ ኦኬ በጣም ጥሩ ላውጣለሽ። አይ ቲንክ አንደኛ ዜና ይመስለኛል ካልተሳሳትኩኝ፣ ሁለተኛ ዜና ምዕራፍ 20 አይ ዳዊት እንዳትሄድ እዛ ጋር ቀዋለሁ ለንጉሱና ለንጉሱን ሰገዱ ይላል። የሚገርም ነገር ቤተክርስቲያን ለንጉሱና ለእግዚአብሔር ለንጉሱና ለእግዚአብሔር ሰገዱ ማለት እግዚአብሔርንም ንጉሱንም አንድ ላይ ያመለኩ ነው ወይስ ንጉሱን ብቻ ማለት? እሱ እኮ ነው እሱ ነው ለይቶ አስቀምጦታል። አሁን ለንጉሱ ብሏል። እዚህ ጋርም ለበጉ አለ ለበጉ ይላል። አሁን ቁም ነገሩ ምንድነው? እዚህ ጋር ስናየው ምስጋናው ይለያያል። አሁን እኛ ሰዎችን አናመሰግንም አይባልም እንዴ? እኛ የምናመሰግናቸው በጣም ብዙ ሰዎች አሉ። ለኢየሱስ ሲሆንና ለአብ ሲሆን ግን ምስጋናው ይለያያል። ማሂ ኢየሱስ ሰው ነው።
እንዴ ምን ሆነሽ ነው? ኦኬ እሺ፣ ሰገዱ ሲል እኮ አሁን እዛ ጋር ዳዊት ላይ አንደኛ ዜና ላይ ሰገዱ ሲል እያመለኩ ነው ማለት አይደለም። ለዳዊት እያመለኩት አለ፣ ለእግዚአብሔር ግን ወርሺፕ ነው። እንደዛውም ትክክል ነሽ፣ ለእግዚአብሔርም ወርሺፕ ነው። ምክንያቱም ሰው ስለሆነ ማለት ነው፣ እነዛ ሰዎች ስለሆኑ ተግባባን። አሁን ቁም ነገሩ እዚህ ጋር ደግሞ ለእግዚአብሔርና ለበጉ እግዚአብሔርና በጉ እኩል የሆነ እንትን አይቀበሉም ምስጋና። ምክንያቱም እግዚአብሔር የአምልኮ ምስጋና ሲቀበል ኢየሱስ ክርስቶስ ደግሞ የጸጋ ምስጋና ይቀበላል። ምንድነው ምስጋናው ከተባለ በደሙ ምክንያት የመጣ ነው። ደሙ ስላፈሰሰ ለሰው ልጆች ኃጢአት ስርየት ስለሆነ በዛ ምክንያት ምን ያደርጋል? ምስጋና ይቀርብለታል። አለቅ ኡስታዝ አፎን ሚውት አንስተ ነበር። አይ እሱን ለማለት ፈልጌ አይደለም። የራዕየ ዮሐንስ ምዕራፍ 5 ላይ ከተመለከትሽው ማመስገን የጀመሩት ፍጥረታት በአጠቃላይ ማመስገን የጀመሩት ከቁጥር 7 ላይ ነው የሚጀምረው። ታርዳሃልና ነው የሚሉት። ራዕይ 4 ላይ ግን ቁጥር 10 ላይ ሲናገር ግን ፈጥረሃልና ነው። አብን ሲያመሰግኑት የነበረው በምንድን ነው? አንተ ሁሉም ፈጥረሃልና እናመሰግናለን አሉት። ኢየሱስ ግን ሲያመሰግኑት የነበሩት አንተ ታርዳሃልና። ሁለት የተለያየ ነገር ነው። የታረደው በግ እያሉ ነው። ታርዳሃልና ከነገድ ከቋንቋ ዋጅተናል እያሉ የታረደው ምንድን ነው? ነው የታረደው ኢየሱስ ቤዛችን ኢየሱስ ክርስቶስ። ምንድን ነው የታረደው? አይ መለኮት ነው የታረደው ወይስ ሰው ነው የታረደው? ጥያቄ እሱ ነው። በጉ ያው ኢየሱስ ነው፣ ሰው ነው እንጂ። ገባኝ። ግን ገባኝ። በግ የተባለው ሰው ነው ወይስ መለኮት ነው? መለኮት አይደለም። እንዴት ነው መለኮት አይደለም? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ሁሉ ኃጢአት የሚያስወግድ የማበግ ይለዋል። እግዚአብሔር በግ የአምላክ በግ ይለዋል። አምላክና በግ ስንት ናቸው? አምላክና በግ ሁለት፣ ጌታ ሆይ ሁለት ናቸው። ስለዚህ ምስጋና ሲያቀርቡ ለፍጡርና ለፈጣሪ በአንድ አውድ ነው አንድ አይነት ምስጋና ነው የሚያቀርቡት ማለት። በግ ሰው ነው እንግዲህ ብለሽኛል አይደለም ማለት ነው። እንደ ሰውኝነት ለፍጡር አሁን ለምሳሌ እንደዚህ እንደምታከብረው ነገር ምስጋና ልሰጠው ትችላለህ። እንደ ምስጋና ልሰጣለሁ በዙፋኑ ላይ ለተቀመጠው እና ለበጉ ይሆናል። አማርኛው እንደውም ለበጉም ነው የሚለው። ማለት ጥገኛ ምህላር ናት። ካይ የሚለውና ኤንድ የሚለውን የእንግሊዝኛውን ቃል የሚተካ ነው። በዙፋኑ ላይ ለተቀመጠው እና ለበጉም ይሁን ሲሉ በዙፋኑ ላይ የተቀመጠው አንድ አምላክ አለ። ለሱ የሚያቀርቡለት ምስጋናና በጉ ለተባለው ለፍጡሩ የሚያቀርቡለት ምስጋና የአምልኮ ምስጋና ነው ወይ ነው ጥያቄው። አይ የአምልኮ ምስጋና አይደለም። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ምንድነው የሚለው? ጉባኤው ሁሉ ለአምላካቸው ለያህዌና ለንጉሱ ሰገዱ ይላል። ሰገዱ የሚለው አንድ ላይ ነው ያለው። ራሱ በጣም የሚከብደው ይሄኛው ነው። እንደውም ስግደት ነው። ለሁለቱም ነው ስግደት ያቀረቡት፣ ለንጉሱ ለዳዊትና ለአምላክም ጭምር ነው ያቀረቡት። ግን አንቺ ትለየዋለሽ። በምን ትለየዋለሽ? ምክንያቱም ዳዊት ሲታስበው ሰው ነው። ያህዌ ደግሞ አምላክ ነው፣ ፈጣሪ ነው። ስለዚህ ለያህዌ የሚሆነው የአምልኮ ነው ስግደቱ የሚሆነው፣ ለዳዊት የሚሆነው ደግሞ የአክብሮት ነው የሚሆነው ወይም የጸጋ ነው ብለሽ ነው የምታተረጉሚው። ራዕየ ዮሐንስም ላይ ምዕራፍ 5 ቁጥር 13 ላይም ያቀረቡት። ከዛ በኋላ ነው ቁጥር 14 ላይ 24 ሽማግሌዎች ምን አሉ? ሰገዱ ይላል አማርኛው ላይ። አዲሱ መደበኛ ትርጉም ሰገዱለት ነው የሚለው። ሰገዱ ለማን የሰገዱለት የሚለው ሲንጉላር ነው የሚጠቀመው። ለማን የሰገዱለት? ማይ እንግሊዝኛው ሰገዱለት ነው የሚለው፣ ግሪከኛውም ሰገዱለት ነው የሚለው። አዲሱ መደበኛ ትርጉም ሰገዱ፣ አማርኛው ሰገዱ ነው የሚለው። አውቀው ሰገዱለት የሚለውን አላስቀመጡትም አውቀው ሆን ብለው። ለምን ሰገዱ ከተባለ ለሁለቱም ሊሆን ነው። ግን የሚለው ምንድነው? ሰገዱለት ነው የሚለው አዲሱ መደበኛ ትርጉም ላይ። ለማን ነው የሰገዱለት? ሰገዱለት ነው የሚለው ያው ራዕይ 19:4 ላይ ወጣለት። ለንጉስ ራዕይ 19:4 ላይ ወጣለት። ከባድ ነው ግን እግዚአብሔርና እናንተ ግን ረብስ እኛ ፊት እኮ ስለማይቀርቡ ነው እንጂ ቢቀርቡ ብዙ ነገር ታያለሽ ገና። እሺ ያው አስገባው ገላትያን አስገባውና እንትን 24ቱ ሽማግሌዎችም አራት እንስሶችም በፊታቸው ተደፍተው በዙፋን ላይ ለተቀመጠው ለማይዳል ለእግዚአብሔር አሜን ሃሌሉያ እያሉ
አሜን ሃሌሉያ እያሉ ምን አሉለት ይላል ሰገዱለት። በዙፋን ላይ የተቀመጠው ለእግዚአብሔር ነው ሲሰገድ የነበረው። ስለዚህ በዙፋን ላይ የተቀመጠው ነው የሚለው በጉ በዙፋን ላይ የተቀመጠ አይደለም አይደል እንዴ? በዙፋን ላይ የተቀመጠው እና ለበጉ ላይ የተቀመጠው አብ ከሆነ ከዛ አንፃር ነው። ከዛ በኋላ ቁጥር 5 ላይ አንብብላት እዛው ላይ ቁጥር 5 ላይ ምንድነው? ድምጽም እንዲህ ሲል ከዙፋኑ ወጣ ይላል። የማን ድምጽ ነው የወጣው? ማሂ ኦኬ የበጉ ሰርግ የበጉ እንዲህ ሲል ወጣ አይደል? በዙፋኑ መካከል ያለው በጉ ነው። የበጉ ድምጽ ወጣ። ምን ብሎ አለ? ባሪያዎች ሆይ እሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን አመስግኑ አለ። ማን ነው ያለው? የባሰ አታምጣ። ቆይ አምላካችንን አመስግኑ አለ ኢየሱስ። እዛ ላይ ሲሰግዱለት አየና ባሪያዎች ታናናሾች ሁላችሁ አምላካችንን አመስግኑ አለ ኢየሱስ። እንዴ አምላካችንን አመስግኑ አለ ኢየሱስ። አምላካችንን አመስግኑ ሲልሽ አንቺ ሄደሽ ኢየሱስን የምታመሰግኝ ከሆነ ችግር ውስጥ ነው ያለሽው ማለት ነው። ግልጽ ነው። ገላትያ የሚባለው ልጅ ኢብራሂም ኢየሱስ እንደሚመለክ ማስረጃ አለኝ እያለ ነው ያለው። ቀጥሉ ከሱ ጋር። አዎ ሰላም ናችሁ? ሰላም ብለናል። ሰላም። እስቲ ኢየሱስ እንግዲህ እንደሚመለክ ክርስቶስ እንደሚመለክ ቨርስ ልጠቁማችሁ ነው መጣሁት። እዚህ ጠቁመን እስቲ እባክህ። የዮሐንስ ወንጌል አስተምራቸው እስኪ ሄድበት ያስተምራል። የዮሐንስ ወንጌል 20 እሺ 28 ነው። አዎ ኢየሱስ ጭራሽ እዛ ጋር አምላክ ተብሎ አልተጠራም። ይገርማል። ቶፒክ ይጠበቅ አካሄድ ኢብራሂም እሱ ያለው እኮ የሚመለክበትን ነው ያለ አምላክ ኢየሱስ አምላክ ተብሏል። አይደለም ፖይንቱ እሱ መጀመሪያ ያለውን ነገር ነው አይደለም። ኢየሱስ የሚመለክበት ቲቶ 2:13 ቆይ አንዴ ገላትያ ያልከን ምንድነው? ኢየሱስ የሚመለክበትን ጥቅስ ልስጣችሁ ብለ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ነው የጠቀስከው። እዛ ጥቅስ ላይ ስለ አመለከ ማን ያመለከው? ቶማስ። እስቲ ማስረጃ አምጣ። በቃ ቀጥሉ። አሁን አምልኮውን ጨርሱና ከዛ በኋላ ወደ አምላክነት ትሄዳላችሁ። እሺ አምጣሽ። ጌታ አምላክ ካለ እኮ ነገር ይሄ የሌለ ነገር እንዳታወራቢ ላላ ብለህ ሰገደለት እንዳትለኝ። ሂድ ቀጥል። ይሄው ጌታ አምላክም ብሎ መለሰለት ይላል። ጌታ አምላኬ አምልከው ማለት ነው ብራዘር። ጌታ አምላኬ ካለ ታዲያ ኢየሱስ አላለውም። አንተ ለምሳሌ አንድ ሰው መጥቶ በ10 ጣት ይፈርም ይነግራለሁ። ኢየሱስን አላለም። ጥያቄው እሱ አይደለም። ጥያቄው የገባኸው ኢየሱስ እንደሚመለክ ማስረጃ አለኝ ብላል። ማስረጃ እንደሚመለክ አምልኮ እንደሚቀርብለት አምልኮ የቀረበበትን ቦታ አሳየንና ከዛ በኋላ ደግሞ ወደዚህኛው እንመለሳለን። ችግር የለውም አታስብ። ይሄ ግልጽ የሆነ አማርኛ ያወራው መሰለኝ። አምላክና አምልኮ ምንድነው ልዩነቱ? አምላክ ተብሎ መጠራትና አምልኮ በጣም ይለያያሉ። በነገራችን ላይ ቢሆን እንኳን ማለት ነው። አምላክ ብዙ አይነት የአምላክ አይነት አለ። የጸጋ አምላክ አለ፣ የባህሪ አምላክ አለ። ገና ይለያል እሱ ራሱ። ግን አሁን ቁም ነገሩ ኢየሱስ ክርስቶስ ተመልኳል። የተመለከበት ጥቅስ አለኝ ብለን የገባው እሱን አሳየን። ከሌለ ደግሞ የለኝም በለኝና ኢየሱስ አምላክ መሆኑን ላሳየ በለኝ። አንድ እኮ ነው፣ አንድ ነው። አንተ ሲጀመር እንዴት ነው የምትከራከረው? አንድ አይደለም። መስገድ ያው ማምለክ ማለት ተሰገደለት የአምልኮ ስግደት ማለት ልትችል ትችላለህ። ከዛ ደግሞ አምልኮ ቀረበለት የሚል ነገር ልታመጣ ትችላለህ። ብዙ ነገሮች አሉ። ተግባባን? ይሄኛው እንደውም መሰለህ አንድ አካል ለምሳሌ አንድ አካል ተመለከ ካልክ እውነተኛ አምላክ መሆኑ ምናምን ያጠራጥራል። ለምሳሌ አንድ ሰው እኔ ዝም ብዬ ወስጄ ባመልከው እውነተኛ አምላክ ነው ማለቱ ያስጠረጥራል። ግን አምላክ ከተባለ ለምሳሌ አንተ አንድ ሰው እኮ ጋይስ በቃ እወቁ የለው መረጃ የለው 100 ቲቶን ሰጠው። ቲቶ 2 ሰጠው። ቲቶ 2:13 እኮ ተመለከ ይላል። አምላካችን ይላል። እሱን ኢየሱስን አምላካችን ካለ ስለ አብ ነው የሚያወራው። እሱን ስለ አብ ነው የሚያወራው። ኢየሱስ አይ በጭራሽ ስለ አብ አያወራም። ስለ አብ ነው የሚያወራው። ስለ ኢየሱስ ክርስቶስ አያወራም። እናንተ አታምኑም። በእርግጠኝነት ታውቃለህ። ገላትያ ምን ሻርፐስ ሩል ታውቃለህ?
እሱን አላውቅም። እኔ የማውቀው ኢየሱስ አምላክ መሆኑን ነው። አታውቅም እኮ የማታውቀው ነገር ስለሆነ እዛ ቲቶ ላይ ጭራሽ መሄድ የለብህም። ቶ አሁን ኢቨን ዮሐንስ እዚህ ዮሐንስ 28 ላይ ራሱ ብትመጣ እሱ ላይ ራሱ ይዛለሁ። ግን አሁን ይሁንና በቃ ያኛው የለም። እሺ ተመለከ የሚለው ኢየሱስ አምላክ መሆኑ ማስረጃ አለ። ኢየሱስ አምላክ መሆኑ ይሄው እኮ ቃሉ ነገር 28 እሺ 28 ተክሳለ 28 ኢየሱስ አምላክ ነው ይላል። ኢየሱስን ነው አምላኬና ጌታዬ ያለው። ታዲያ ማንን ነው ያለው? በቃ ለምሳሌ አሁን እኔ አንድ ሰውን እዚህ ጋር ለምሳሌ የሆነ ሰርፕራይዝ አምጥቶልኝ ይሄንን ቁርአን ኢብራሂም እንካ ብሎ ቢሰጠኝ አላህ እንዲህ ምናምን ብዬ በጣም ነው ተገረምኩኝ ማለት ነው። ይሄ ሰውዬ ቶማስ የኢየሱስ ክርስቶስን ትንሣኤና መነሳት ጉዳይ አላመነም ነበር እስኪያይ ድረስ ማለት ነው። ሰው ከዛ መጣና ኢየሱስ ክርስቶስ ና እጄን እዚህ ውስጥ አስገባ። ካስገባ በኋላ ሲያይ ጌታዬና አምላኬ አለ። ጌታዬና አምላኬ አለ ብሎ ተናገረ ብሎ ያኛው የዮሐንስ ጸሐፊ ምን አደረገ? እንትን ትረካ ነው እየሰጠን ያለ ነው። ኢየሱስ ክርስቶስን አለው የሚል ነገር የለም። ተራኪ ነው የተረከው። እዛ ጋር ከ29 ፕሩቭን ታገኘዋለህ። ከ29 ላይ እኮ ነገርኩህ። 29 ላይ ደግሞ ስላየኸኝ አምነሃል ይለዋል ክርስቶስ። ያየው እኮ ያመነው ምኑን ነው? መነሳቱን አይደለ? ኢየሱስን ስላመነ አይደል እንደ ያ ሰው የመለሰለት ለኢየሱስ ስለሆነ አይደል እንደ ምኑን ነው ያየውና ያመነው? ኢየሱስ ከሞት መነሳቱን በስጋ አየ። በቃ እናመሰግናለን። ስለዚህ ኢየሱስ አምላክ መሆኑን አይደለም ያመነው። እሺ ኢየሱስ በስጋ ከሞት አምላክ እንዳስነሳው አመነ። ከዛ በኋላ ምን ሆነ? እንደዛ ሚል የለም። እንደዛ ሚል ካገኘ እሺ አንዴ ምን ካገኘው ምን አሳየኝ። እሺ ኡስታዝ ገድ በጣም ዘፍጥረት ላይ ገላትያ ታስታውስ እንደሆነ ሎጥ ጋር የመጡት ሁለቱ መላእክቶች ታስታውሳቸዋለህ? እሺ እንግሊዝኛውን አንድ አንብብለት። ዘፍጥረት 19:19 እሺ 19:18 ላይ እሺ ወይ ትግርኛ አልኩት ግን እሺ ያ ኦሪት ዘፍጥረት እዚህ ጋር ምን ያለ መሰለህ? ኤንድ ሎት ሴድ አንቱ ዘም አለ ካለ በኋላ ምን አላቸው ይላል? ማይ ሎርድ አላቸው ይላል። ማንን ነው ማይ ሎርድ ያለው? መልአኩ አይደለም። ሎጥ ሂ ሴድ አንቱ ዘም አለ ለነርሱ አላቸው አለ። ምን አላቸው? ኦ ማይ ሎርድ አለ። ጌታዬ ሆይ አለ ይላል። ማለት ሲንጉላር ነው ራሱ። ጌታዬ ሆይ ያለው ማንን ነው? ወደ ማን ነው ያለው? ለማንን ነው ማይ ሎርድ ያለው? ሎጥ ያለው ሁለቱን ካየ በኋላ ነው እኮ። ማንን ነው ለማን ነው ያለው ነው የሚለው እዚህ ጋር ጥቅሱ በደንብ አበይ። ሎጥ ሴድ አንቱ ዘም ይላል። ለማን ነው ያለው? ለነሱ እኮ። እነሱ የተባሉት እነማን ናቸው? መላእክቶቹ ነው ማይ ሎርድ እያለ የሚናገረው። ሜቢ ይሄኛው መሰለህ ማይ ሎርድ እያለ በሲንጉላር የሚናገረው ማንን ነው? እሺ ቀጥልና እዛ ጋር ቢሆልድ ናው ዩር ሰርቫንት አለ። ባሪያን አትለፈው እያለ ያወራል። ዩር ሰርቫንት እያለ ባሪያን አትለፈው እያለ የሚያወራው ማንን ነው? ሁለቱ መላእክት ነው ወይስ የሁለቱ መላእክት ጌታና አምላክ ነው? እንዴ ብለህ ነው የምትወስደው እኮ። ጥያቄ ነው ጠየቀ እንዲገባ ነው። ዮሐንስ ወንጌል 28ን በቀላሉ እንተረዳው ነው። ገላትያዬ እሺ አብራራልኝ። አንተ እንዴት ነው የምታስበው? ሎጥ ኢንዲኬት የሚያደርገው እነሱን እያናገራቸው እዛው ላይ እያናገረ ያለው ማንን ነው? ጌታ ሆይ ባሪያን አትለፈው ምናምን እያለ የሚያወራው ማንን ነው ነው ጥያቄው። እኔ በእርግጠኝነት ሎጥን አንብቤ አይደለም። ሎጥማ ምኑ ይነበባል? ሰው እኮ ነው፣ መጽሐፍ አይደለም እሱ እኮ አውቃለሁ። ጀነሲስ ስለ ሎጥ አንብቤ አይደለም ነው የሚባለው። ያው ነው። እናንተ እንትን ነው በቃ የሆነ ስህተት ፈላጊ ናችሁ።
ነው ስህተት መፈለግ አይደለም እኮ ለማስረዳት እኮ ነው፣ እንዲገባህ ነው። ኢብራሂም አመጣ። አሁን በግራመር ቢያመጣልህ ግራምፊ ሻርፕ ሩል የሚባል ህግ አለ። በዛ ህግ ለኢየሱስ እንዳልሆነ ማስረጃ በደንብ ማስረዳት ይችል ነበረ። ምንድነው ውስንነት አለ። አንተ ማጭበርበር ነው የሚሆነው። እውቀቱ የሌለው ሰው ጋር በዛ ጉዳይ ላይ ግሪክ መቻል አለብህ። ግሪክ ስለማችል ሊገባ በሚችለው ቋንቋ እያስረዳ ነው ያለው። አሁን ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እንግሊዝኛውን አውጣለት እዛው ላይ እንዲገባው። እሺ ያው ይታያል። እስቲ Thomas said to him, "My Lord and my God." አየው ቶማስ ምን አለ ይላል? ቶማስ ጌታዬ አምላኬ ወደ ማን ነው ያለው አለ? he said ወደ ማን ነው ያለው? ለሱ ሂም የተባለው ማን ነው? ወደ ኢየሱስ ሆኖ ግን ጌታዬና አምላኬ የሚለው ሌላ አካልን ነው። ልክ ማን ነው? ዘፍጥረት ምዕራፍ 19 ይሄን እርግጠኛ ማናችንማ እዚህ መከፋፈሉን እኮ ነው ማታውቀው። እዚህ ጋር አሁን ችግሩ አይደል እንዴ? ምክንያቱም እዛ ጋር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ምንድነው ያላት? ኢየሱስ ወደ ማን ሄደሽ ምን ባያቸው አላት? ምንድነው ያላት? ታስታውስ እንደሆነ ወደ አምላኬና ወደ ምናችሁ ይላል። ወደ አምላኬና ወደ ምናችሁ ይላል ሲላቸው ለሐዋርያቶቹ። እሺ ንገረኝ አንተ። ወደ አምላኬና ወደ አምላካችሁ አላለም? እሺ አምላካችሁ የተባለው ወደ አምላካችሁ አርጋለሁ ብሏል ኢየሱስ። አምላካችሁ ያለው ማንን ነው? አብ። እሺ ቶማስ፣ ለቶማስ አምላኩ ማን ነው? ከሐዋርያት መካከል አንደኛው ቶማስ ነው አይደለ? ቶማስ፣ ለቶማስ አምላኩ ማን ነው? በዚህ ጥቅስ መሰረት ኢየሱስ። በቃ በዚህ ጥቅስ መሰረት ነው ዮሐንስ ወንጌል 20:17 ላይ ባለው ጥቅስ መሰረት ለቶማስ አምላኩ ማን ነው? በዛ ጥቅስ መሰረት አብ እና ኢየሱስ አንድ ናቸው። እኔና አብ አንድ ነን ብሏል ኢየሱስ።